ዛሬ ከቁጥር 13 ጀምሮ ደግሞ የተቀመጡት መመሪያዎች ወደ 4 ይጠጋሉ። እነሱንም በቅደም ተከተል እናስቀምጣቸውና እንዳቀማመጣቸው እናጠናቸዋለን። እርሱም ምንድነው? በቀን እንደምትመላለሱ በአግባብ ተመላለሱ። ዛሬ ደግሞ የሚጨምርልን ይሄንን አይነት መመሪያ ነው። የጨለማን ስራ ጣሉ፣ አስወግዱ፣ የብርሃንን የጦር ዕቃ ልበሱ፣ ደርቡ፣ አድርጉ። ደግሞ በቀን እንደምትመላለሱ በአግባብ ተመላለሱ። ይሄ ሶስተኛው ምክር ነው እዚህ ክፍል ውስጥ። ቀጣዩ ደግሞ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ብሎ በጥንድ በጥንድ እነኚህን 6 የጨለማ ስራዎችን አስቀምጦ እነዚህ ደግሞ እናንተ የቀን ልጆች ስለሆናችሁ በህይወታችሁ እንዳይታዩ ብሎ ምክር ይሰጣል። አምስተኛው ነገር ግን ጌታን ኢየሱስ ክርስቶስን ምን አድርጉት? ልበሱት ይላል። የመጨረሻው 6ኛው ምኞቱንም እንዲፈጽም ለስጋ አታስቡ ይላል። በቁጥር 12 ጀምሮ እንግዲህ ከሚለው ቃል ጀምሮ እስከ ቁጥር 14 እናደርገው ዘንድ እንተገብረው ዘንድ ጳውሎስ የሰጠን ሐዋርያዊ ትእዛዝ እነኚህ 6ቶቹ ናቸው። አማኝ በእኔና በእናንተ ዘመን የጨለማን ስራ ማስወገድ አለበት። ሳይረፍድ ጌታ ድንገት ሳይመጣበት ጨለማው ወደ ቀን ሳይቀየርበት ከናመጹ እንዳያገኘው በጌታ ቀን ተቀድሶ ብልቶቹን ለሚመጣው ጌታ እንደ አሮማ የሚሸቱ መልካም መዓዛ ያላቸው ቅዱስ የሆኑ መስዋዕት አድርጎ ማቅረብ አለበት። መታጠቅ ያለበትን ደግሞ የብርሃን የጦር ዕቃ መታጠቅ አለበት። እንደዚህ ያሉ ምክሮችን ተግባራዊ ማድረግ አለበት ነው የሚለው። ጳውሎስ እስካሁን ባየናቸው ክፍሎች ውስጥ የሚከተለውን የማስተማር ዘዴ አስተውላችሁ ከሆነ የነገረ ጉዳዩን በዝርዝር ያብራራል፣ ያስረዳችሁና ከዛ አንፃር ደግሞ እናንተ ልታደርጉት የሚገባውን ነገር በቀጥታ ይጠቁማል። እንደዛ አይነት የማስተማር ስልት ነው በዚህ ክፍል የሚከተል ያለው። እንዲህ ነው ያላችሁበት ዘመን፣ ጊዜው ይሄን ይመስላል። ስለዚህ ደግሞ እናንተ እንዲህና እንዲያ አድርጉ ነው የሚለው። ስለ አንድ ስለሚናገረው ጉዳይ በቂ የሆነ ዶክትሪን ይሰራላችሁና ለዚያ ዶክትሪን ደግሞ ከናንተ የሚጠበቀውን የህይወት ምላሽ ግልጽ በሆኑ ቋንቋዎች ያስረዳችኋል። እዚህ ቁጥር 13 እና 14 ውስጥም ተመሳሳይ ነገር ነው ያለው። በቀጥታ ወደዚህ ወደ ቁጥር 13 እና 14 ማሳሰቢያዎች ከመሄዳችን በፊት ጥቂት ስለነዚህ 2 ቁጥሮች ማውራት አለብን። ትዝ የሚላችሁ ከሆነ የሮሜን ተከታታይ ትምህርት ስንጀምር የጀመርነው ከምዕራፍ 1 ከቁጥር 1 አይደለም። ሮሜ እንደ መልእክት ወይም በቅዱሳት መጻሕፍት ውስጥ እንዳለ እንደ አንድ መጽሐፍ በቤተ ክርስቲያን ታሪክ ውስጥ ስላለው አሻራ ጥናት አድርገን ነበር። በዚህ መጽሐፍ አማካኝነት ወደ እግዚአብሔር ልጅ ስለመጡ የቤተ ክርስቲያን አባቶች በተወሰነ መልኩ አሰሳ አድርገን ነበር እና በዚህ ከሐዋርያቱ ዘመን በኋላ ወይም ከተሐድሶው ዘመን በፊት በዚህ በፖስት አፖስቶሊክና ፕሪ ሪፎርሜሽን ዘመን በቅድመ ተሐድሶና በድህረ ሐዋርያት ዘመን መካከል ብዙ የቤተ ክርስቲያን ሰዎች ተነስተዋል። ከዚያ ውስጥ ግን እንዲሁ ዝም ብለን ማናልፈው ወይም ለቤተ ክርስቲያን የሥነ መለኮት እድገት በርካታ አስተዋጽኦ አድርጓል ተብሎ ከሚታሰበው ሰው አንዱ አውግስጢኖስ ነው። በ4ኛው መቶ ክፍለ ዘመን የነበረ የቤተ ክርስቲያን አባት ነው። ይሄ ኦርሊየስ አውግስቲነስ በቤተ ክርስቲያን በርካታ የሆኑ ስራዎችን ሰርቷል። ለምሳሌ ብዙዎች አንባችሁት ይሆን አላውቅም። አንዱ ዝነኛው ስራ ኮንፌሽንስ የተሰኘው መጽሐፉ ነው፣ ወይም የአውግስጢኖስ ኑዛዜ በሚል ርዕስ ወደ አማርኛ መተርጎሙን አይቻልም። ቀደመው ህይወቱ በዚህ የኑዛዜ መጽሐፉ አውግስቲን ይናገራል። እንዴት አይነት ህይወት ውስጥ እንዳለፈ፣ እንዴት አይነት እርኩሰት ውስጥ እንዳለፈ፣ ደግሞ ጌታን ስለመቀበሉ ከዛ ጋር ተያይዞ በህይወቱ ስለመጣው መንፈሳዊ ተሐድሶ፣ ስለ መንፈሳዊ ጉዞው በዚህ መጽሐፉ ተናግሯል። ሌላው ደ ሲቲ ኦፍ ጋድ የሚልም መጽሐፍ አበርክቷል። በምድራዊቷ ከተማና በእግዚአብሔር ከተማ መካከል ያለውን ግንኙነት መርምሯል። ከስነ መለኮት ከፍልስፍና አንጻር ከሀገሮች ዕጣ ፈንታ ጋር በተያያዘ ጉዳይ ጠንካራ መርሆችን ቲዮሪዎችን የሰራው በዚህ መጽሐፉ ነው አውግስቲን ደ ሲቲ ኦፍ ጋድ በሚለው። እንዲሁም በክርስትና አስተምህሮቶች ላይ ትሪኒቲ ላይ፣ ስላሴ ላይ፣ የዘፍጥረት መጽሐፍ ላይ በቀላሉ የማንንቃቸው ጠንካራ አስተዋጽኦ ያላቸውን ጽሁፎችን ጽፏል። እግዚአብሔር እንደዚህ አይነት በብዙ ገድል የታጀበ ህይወት ያለውን ከዚያ በፊት ግን በድቅድቅ ጨለማ ውስጥ በርኩሰት ይመላለስ የነበረውን
አውግስጢኖስን ወደ ክርስቶስ ኢየሱስ የሳበው ዛሬ በመናጠናው በእነዚህ በሁለት ቁጥሮች ነው። እነዚህ ሁለት ቁጥሮች ቁጥር 13 እና ቁጥር 14 ይሄንን የቤተክርስቲያን አባት ወደ ክርስትና እንዲመጣ እግዚአብሔር የተጠቀመበት መንጠቆ የሆነ ጥቅስ ነው ማለት ነው። ሰው ሁሉ የሚያውቀው ጌታን ከመቀበሉ በፊት አውግስጢን በኃጢያቱ ነው የሚታወቀው፣ በርኩሰቱ፣ በስካር፣ በዝሙት፣ በእንደዚህ አይነት በመዳራት በሌሎችም ርኩሰቶች ይታወቅ የነበረ ሰው ነው። ስለነኚህ ስለ ሁለት ቁጥሮችና ከነኚህ ከሁለት ቁጥሮች ጋር ተያይዞ እግዚአብሔር የልጁን ወንጌል እንዴት እንዳበራለት ኑዛዜ በሚለው መጽሐፍ ውስጥ ጽፎታል። 8ኛው መጽሐፍ ላይ እሱን በተወሰነ መልኩ ራሱ የተናገረውን ወደ አማርኛ ተርጉሜዋለሁ። እሱን አነብላችኋለሁ ስለሚረዳን ማለት ነው። ከሰዎች ተለይቶ ለብቻ መሆን ለማልቀስ የሚስማማ መስሎ ስለታየኝ ከራሴ ጋር የነበረኝን ትንቅንቅ ማንንም ሳይረብሽ ለመፋለም ልቤ ወደ አንድ መናፈሻ ስፍራ መራኝ። በዚያም ከውስጥ ስራቴ ጋር መብሰልሰሌን ቀጠልኩ። ራሴን ከበለስ ስር ወርውሬ እንባዬን ለቀኩት። ከዓይኖቼ ፈሳሾች ፈሰሱ፣ የእንባ ከረጢቴ ተተረተረ። አምላኬ ሆይ ይህ እንባ ለአንተ የተወደደ መስዋዕት ነው። እኔም ግን እስከ መቼ? ለምን ያህል ጊዜ ነው? እስከ መቼ ድረስ ነው? ለምን እርኩሰቴን አሁን በቃ አትለውም? ቆሻሻዬን ስለምን አታስወግድልኝም? በዚህ ሲቃ ውስጥ እያለው እነሆ ድንገት ከነበርኩበት መናፈሻ አቅራቢያ ላይ ካለ ቤት አንድ ወንድ ወይም ሴት ልጅ ከፍ ባለ ድምፅ ደጋግመው እየዘመሩ ሲወጡ ሰማሁ። ቶሌ ኤትሌጌ ቶሌ ኤትሌጌ፣ አንሳና አንብብ፣ አንሳና አንብብ ብለው ሲዘምሩ ሰማሁ። እንደዚህ አይነት ቃላቶች የልጆች ጨዋታ አካል እንዳልሆኑ አውቃለሁ። ከዚህ ቀደም እንደዚህ አይነት ነገር መስማቴንም አላስታውስም። ከዚህ የተነሳ ይፈስ የነበረውን የእንባዬን ጅረት እየተመለከትኩ ከተቀመጥኩበት ብድግ አልኩ። የሰማሁትን የሕፃናቱን ድምፅ መጽሐፉን ስከፍት የማገኘውን የመጀመሪያው ምዕራፍ አነብብ ዘንድ ከእግዚአብሔር የተሰጠ ቀጥተኛ ትእዛዝ እንደሆነ አድርጌ ለራሴ ተረጎምኩት። አጠገቤም የሐዋርያውን መጽሐፍ የሮሜን መልእክት አገኘው። አነሳሁት። በፍጹም ጸጥታ ውስጥ ሆኜ ከፈትኩትም። ዓይኖቼ አንድ ክፍል ላይ ወደቁ። በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ የሚለውን የሮሜ ምዕራፍ 13 ቁጥር 13 እና 14ን አነበብኩ። ከዚህ በላይ ቀጥዬ ማንበብ አላስፈለገኝም። ምክንያቱም ወዲያው ክፍሉን አንብቤ ሲጨርስ ውስጤን ሰንጥቆ በገባው አዳኝ ብርሃን፣ እሱ ሴቪንግ ላይት ይለዋል፣ ያውኩኝ የነበሩ ጥርጣሬዎች አንዳቸውም ሳይቀሩ ተጠራርገው ተወገዱ ይላል። ክብር ለእግዚአብሔር ይሁን። የዚህን ሰው ታሪክ ብታነቡ ያበረከተው አስተዋጽኦ ቀላል አይደለም በቤተ ክርስቲያን። እግዚአብሔር እንዲህም ሰዎችን ወደ ራሱ መንግስት ያመጣል። ብዙ ጊዜ የሆነን የመጽሐፍ ቅዱስ ክፍል እንዲገልጦ ማንበብን እንደ ትልቅ ቁም ነገር እኛ አንወስደውም፣ ምክንያቱም የተዛባ ልማድ ስላለን እኛ። ይሄንን ግን በጣም ታዋቂ የሆነን የቤተ ክርስቲያን አባት እግዚአብሔር ወደ ልጁ መንግስት ያመጣው በዚህ ሁለት ቁጥሮች ውስጥ ነው። ምክንያቱም ኃጢአቱ ከብዶት እያስጨነቀው ተስፋ እያስቆረጠው ስለነበር፣ ሞኒካ የምትባለው እናቱ እሱ ወደ ጌታ እንዲመጣ ብዙ ጸሎት ትጸልይ እንደነበር እናንተ ቀጥላችሁ አንብቡት። በቀጣይ ጽሁፎቹ ላይ እንዴት ጌታ ወደ ልቡ እንደገባ ሄዶ ይነግራታል። ተቃቅፈው ይለቃቀሳሉ፣ ደስ ይሰኛሉ። እግዚአብሔር በቃሉ ጨለማውን ከውስጡ እንዳወጣ ነው የሚናገር ያለው። እንደዚህ ያሉ ገድላት ያሉት ክፍል ስለሆነ እግዚአብሔር እኛም ምናልባት እዚህ ክፍል ውስጥ በተጠቀሱ በአንዳንድ ማነከሶች ውስጥ እስራቶች ውስጥ ካለን እንደሚያወጣን እንዲያነቃቃን ይህን የምናገር ያለው ሰው በቀን እንደምንሆን በአግባብ እንመላለስ የሚለውን ለብቻ ለማየት እንሞክር። ቁጥር 13 ስለ ክርስቲያናዊ ምልልስ ነው የሚናገረው። ሰው በቀን እንደምንመላለስ በአግባብ እንመላለስ ይላል አዲሱ መደበኛ ትርጉም። ቁጥር 12 ላይ ትዝ ካላችሁ የሌሊትን ልብስ ስለማውለቅና የቀኑን ልብስ ስለመልበስ ነው። የጨለማን ስራ ስለማስወገድ የብርሃንን የጦር ዕቃ ስለመደረብ ስለማድረግ ነበር። አሁን ቁጥር 13 ላይ ደግሞ እግርን እያንቀሳቀሱ ስለመመላለስ ነው ጳውሎስ የሚናገረው። አንድ ከተኛበት ተነስቶ የተኛበትን አውልቆ ቀን ላዩ ላይ ነግቶበት የቀኑን ልብስ ለብሶ በቀን ውስጥ ደግሞ የቀኑን ልብስ ከለበሰ በኋላ በእግሩ የሚራመድን የሚንቀሳቀስን የሚመላለስን ሰው እየሳለ የሚናገር ነው የሚመስል ያለው።
ስለዚህ አሁን ከጨለማ ስራ ወጥተናል። አሁን ደግሞ የብርሃንን የጦር ዕቃ ለብሰናል። ከሌሊት ወጥተናል፣ ወደ ቀን ፈልሰናል። በቀን ውስጥ ደግሞ ዝም ብለን መቀመጥ አንችልም። ከኛ ምን ይጠበቃል? መመላለስ፣ መንቀሳቀስ ይጠበቃል። ይሄንኑ ከግምት ያስገባ ምክር ነው ቁጥር 13 ላይ የሚሰጠን ያለው። ስለዚህ በቀን እንደምንመላለስ ወይም በቀን እንደምንሆን በአግባብ ምን እናድርግ? እንመላለስ ይላል። መጽሐፍ ቅዱስ እኛን የቀን ልጆች ብሎ ነው የሚጠራን። ይሄን ላስት ዊክ አይተናል። አንደኛ ተሰሎንቄ 5:4 ላይ እናንተ ግን ወንድሞች ሆይ ይላል። አንደኛ ተሰሎንቄ 5:4 እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም ይላል። አንድ የሚመጣ ቀን አለ፣ የጌታ ቀን አለ። ክርስቶስ ለፍርድ ከሰማይ የሚመጣበት ቀን አለ። ይሄ ዓለም የሚያልፍበት ቀን አለ። ኃጢአትና ኃጢአተኛው የሚቀጡበት ቀን አለ። ሰዎች የመዳን ፍላጎት እንኳን ቢኖራቸው ተመልሰው መዳን የሚችሉበት እድል የሚያልቅበት የሚጠናቀቅበት አንድ ቀን አለ። በእርሱ ያመኑትን ሊወስድ ሊሰበስባቸው የሚመጣበት አንድ ቀን አለ። እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ቀን የሚያስደነግጠው በጨለማ ውስጥ ያለን ሰው ነው። እናንተ ግን በብርሃን ውስጥ ስለሆናችሁ የጌታ ቀን አያስደነግጣችሁም። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና ይላል። እኛ ከሌሊት ወይም ከጨለማ ወገን አይደለንም ተብሎ ተጽፏል። ስለዚህ መጽሐፍ ቅዱስ የቀን ልጆች ብሎ ነው የሚጠራን ማለት ነው። ቁጥር 12 ላይ የቀን ልጆች የሚለብሱትን ልብስን የነገረን፣ እርሱም ልብስ የብርሃን የጦር ዕቃ ይባላል። አሁን ቁጥር 13 ላይ ደግሞ የቀን ልጆች በጨለማ ውስጥ ቢኖሩም ከጨለማ ልጆች ጋርም ቢሆን ተጎራብተው የሚኖሩት እንዴት ባለ ስርዓት መመላለስ እንዳለባቸው ደግሞ ምክር ይሰጣል። ይህን ምክር ሲሰጥ በቀን እንደምንሆን የሚል ቃል ነው የሚጠቀመው። በቀን እንደምንሆን ማለት ምናባዊ ቋንቋ ነው። በምናባችሁ እንደዚያ ሳሉ። በሌላ ቋንቋ ምንም እንኳ ይሄ የምንነጋገረው የጌታ ቀን አሁን ላይ ባይመጣም፣ ምንም እንኳ የቀኑ ጌታ ባይመጣም፣ ምንም እንኳ እየኖርን ያለነው በጨለማ ውስጥ እንኳ ቢሆን እኛ ግን ማንነታችን የቀን ልጆች መሆን ስለሆነ መመላለስ ያለብን እንዴት ባለ አግባብ ነው? በቀን እንደሚሄድ ሰው ነው መመላለስ ያለብን። ስለዚህ ምንም እንኳ እየኖራችሁ ያላችሁት በጨለማው ሰዓት ቢሆን፣ ምንም እንኳ ያልፋል ያልነው ሌሊት ሙሉ በሙሉ አልፎ ባያልቅም ይመጣል ወይም እየጀመረ ነው ያልነውም ቀን ሙሉ በሙሉ አሁን ባይጀምርም ጌታ ባይመጣም እናንተ ግን በዚህ ምድር ላይ ስትመላለሱ በቀን እንደሚመላለሰው ተመላለሱ። ምን ማለት ነው? ቀኑ ኦሬዲ እንደመጣ አድርጋችሁ አስቡ። የቀኑ ጌታ አጠገባችሁ እንደቆመ አድርጋችሁ አስቡ። ሌሊቱ ኦሬዲ እንዳለፈ አድርጋችሁ አስቡ እያለን ያለው ማለት ኦሬዲ ለፍርድ እንደመጣ አስቡ። ኦሬዲ አጠገባችሁ እንደቆመ አስቡ። ኦሬዲ ሌሊቱ እንዳለቀ አድርጋችሁ አስቡ። ኦሬዲ በቀን ውስጥ እንደገባችሁ አድርጋችሁ አስቡ። በቀን እንደምንሆን በአግባብ እንመላለስ ይላል። እኛ አሁን ያለነው በምን ውስጥ ነው? በሌሊት ውስጥ ነው። ግን የማ ልጆች ነን? የቀን ልጆች ነን። ግን እንዴት እንመላለስ? በቀን እንደሚመላለስ ሰው በሌሊት እንመላለስ እያለ ወይም ደግሞ የብርሃኑ ጌታ እንደመጣ እና ከሱ ጋር እንደሆናችሁ ደግሞ ከእርሱ ጋር እንደምትመላለሱ ሆናችሁ በዚህ ባልመጣበት ወቅት ተመላለሱ። በዚህ በጨለማ ውስጥ ተመላለሱ። የግድ ቀኑ እስኪመጣ አይደለም እንደ ቀን ልጆች መመላለስን የምንጠብቀው። ኦሬዲ በሌሊት ውስጥ ሆነን እንደ ቀን ልጆች እንመላለሳለን። በአግባብ እንመላለስ የሚል ቃል አለ እዚህ ጋር። መመላለስ የሚለው ቃል አኗኗርን፣ ላይፍ ስታይልን፣ የህይወትን መንገድ መውጣትና መግባትን፣ ከሰዎችና ከራስ ጋር ያለንን ግንኙነቶች፣ አካሄዶቻችንን፣ ስርዓቶቻችንን የሚወክል ቃል ነው። ስለዚህ እናንተ የቀን ልጆች ህይወታችሁ፣ አኗኗራችሁ፣ ከሰውና ከራሳችሁ ጋር ከእግዚአብሔር ጋር ያላችሁ ግንኙነት፣ መውጣት መግባታችሁ፣ መቀመጥ መነሳታችሁ፣ እያንዳንዱ የህይወት ስርዓታችሁ፣ የላይፋችሁ ሴቲንግ፣ የህይወት ዘይቤያችሁ በአግባብ መሆን አለበት። ትክክለኛ በሆነ መንገድ መሆን አለበት።
በጨለማው ስለሆናችሁ የጨለማ ስራ ስለከበባችሁ የጨለማ ሰዎች ስለከበቧችሁ እንደዚያ መኖር መብት የላችሁም እናንተ የቀን ልጆች ስለሆናችሁ ምልልሳችሁም መውጣት መግባታችሁም አኗኗራችሁም እንደ ቀን ሰዎች መሆን አለበት ይሄ በአግባብ የሚለው ቃል ስርዓት ባለው ሁኔታ ጨዋነት በሞላው መንገድ ቀጥተኛ በሆነ መንገድ ትክክለኛ በሆነ መንገድ መውጣት መግባት አለባችሁ በቀን እንደምን ሆን በአግባብ እንድንመላለስ እግዚአብሔር ይርዳን በአጭር ቃል ይሄ ማለት ምን ማለት ነው ይሄን ብትይዙት ደስ ይለኛል በቀን እንደምን ሆን በአግባብ እንመላለስ ማለት ቀኑን የሚመጥን አንድ ቀኑን የሚመጥን የቀኑን ጌታ የሚመጥን የቀኑን ብርሃን የሚመጥን የቀን ልጆችን ህይወት የሚመጥን ምልልስ ይኑራችሁ አኗኗር ይኑራችሁ መውጣት መግባታችሁ ስርዓት አካሄዳችሁ አረማመዳችሁ ግንኙነቶቻችሁ ጠባያችሁ ባህሪያችሁ የህይወታችሁ ሽታ የቀኑን ብርሃን የሚመጥን ይሁን የቀኑን ጌታ የሚመጥን ይሁን የቀኑን ልጆች የሚመስል ይሁን አይነት ነው ምክሩ ማለት ነው እንዴ እኛ አሁን የምንኖር ያለው በሌሊት ውስጥ አይደል እንዴ ያ የጌታ ቀን የተባለው መች ሆነና ኢየሱስ መች መጣና ደግሞ ይሄ ሌሊት መች አለፈ ጥንቅቅ ብሎ መች አለፈ በተስፋ በጉጉት የምንጠብቀውስ ብርሃን መቼ ቦግ ብሎ መጣ መቼ ክርስቶስን ከሰማይ ሲወርድ አየነው ስለዚህ አሁን እኛ ያ ቀን ስላልመጣ በጨለማው ስለሆነ ያለነው በጨለማ ልጆች ስለሆነ የተከበብነው እንደሚፈለገው ልንኖር አንችልም ብርሃኑን የሚመጥን ህይወት እኛ ላይ ላይታይ ይችላል መውጣት መግባታችን እዛ ጋር ሄዶ ፊት ላያረግ ይችላል ብለን እንዳናመካኝ አዎ በብርሃን ውስጥ ነው ያላችሁት አዎ የኃጢአት ፈተና አለ የሥጋ ፈተና አለ ዓለማዊነት አለ የሌሊቱም ጌታ ሰይጣን በብዙ መንገድ ሊዋጋችሁ ሊያጠቃችሁ ይችላል እናንተ ግን አሁን ከዚያ ድቅድቅ ጨለማ ወጣችሁ ወደሚደነቅ ብርሃን ፈልሳችኋል አሁን እናንተ ከኃጢአት ግዞት ወጣችሁ የክርስቶስ ግዛት ውስጥ ገብታችኋል ቀድሞ የኃጢአት ባሪያዎች ነበራችሁ አሁን ደግሞ የጽድቅ ባሪያዎች ናችሁ ቀድሞ እናንተ እግዚአብሔርን አታውቁም ነበር ለተስፋውም ቃል እንግዶች ነበራችሁ ስርዓት የላችሁም የእግዚአብሔር ሕግ የላችሁም አሁን ግን መጣችኋል ቤተሰብ ሆናችኋል በክቡር ደሙ ተዋጅታችኋል አሁን እናንተ ጌታ የቀየራችሁ ባሮች ናችሁ በውስጣችሁ ደግሞ መንፈስ ቅዱስ ያድራል ደግሞም የሚቀድሳችሁ ጸጋ በመሃላችሁ አድሯል አቃተኝ እንኳን ብትሉ ደርሶ የሚያበረታችሁ የእግዚአብሔር ኃይል ተሰጥቷችኋል አው በድቅድቅ ጨለማ ውስጥ ነው ያላችሁት ነገር ግን ስትኖሩ ስትወጡ ስትገቡ ስትራመዱ ስትመላለሱ አኗኗራችሁ እንደ ቀን ሰዎች ይሁን ነው የሚለው እግዚአብሔር ይርዳል እንደ ቀን ልጆች በጨለማ ውስጥና በጨለማ ልጆች መካከል መኖር እንድንችል እግዚአብሔር ጸጋውን ያብዛልን አው ኢሳይያስ 2:5 ላይ ኢሳይያስ 2:5 እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ ተብሎ ተጽፏል በእግዚአብሔር ብርሃን እንመላለስ አሜን ስለ ጨለማው እያወራን ዘመናችን አይለቅ ስለ ጨለማ ልጆች ክፋት እያሰብን በጭንቀት ልባችን አይዛል ከዚህ ቀደምኛ እንደነሱ ነበርን አሁን ግን የብርሃን ልጆች ሆነናል እኛ አሁን የምንተዳደርበት ራሱን የቻለ በጸጋ የሚመራ ያኗኗር ስርዓት አለን እኛ አሁን የምንለብሰው ልብስ አለን እኛ አሁን የምንታጠቀው የጦር ዕቃ አለን ምንውለው ምናድረው ከነማጋ እንደሆነ ጠንቅቀን የምናውቀነን በጨለማ ውስጥ ለእግዚአብሔር የተለየ አማራጭ ማህበረሰብ ነን ክብር ለስሙ ይሁን ያንን ማህበረሰብ የሚመጥን ህይወት መውጣትና መግባት እግዚአብሔር ያብዛልን ገላትያ 5:25 ላይ ገላትያ 5:25 በመንፈስ የምንኖር ከሆነ ይላል በመንፈስ እንመላለስ ምልልሳችን አኗኗራችን መውጣት መግባታችን እንቅስቃሴያችን በመንፈስ የምንኖር ሰዎች ከሆነ ምልልሳችንም በመንፈስ ይሁን ይላል በመንፈስ ይሁን ለምንድን ነው የመንፈስ ቅዱስን መገኘት ምንፈልገው አጥብቀን ምንሻው ለምንድን ነው ሰዎች የመንፈስ ቅዱስ ሐልወት በጉባኤ ውስጥ በግል ህይወታቸው ላይ እንዲመጣ የሚፈልጉ ለምንድን ነው መነካት ምንፈልገው ለምንድን ነው የመንፈስ ቅዱስ ኃይል
እንዲወርድብን የምንጠማው የመንፈስ ቅዱስ ሪቫይቫል ለምንድነው የምንፈልገው? ቀዳሚ አጀንዳው መሆን ያለበት እንደ ብርሃን ልጆች በጨለማ ውስጥ መመላለስ እንዲያስችለን ይሁን። አሜን። እርግጠኛ ነኝ የአማኝ ትልቁ ጠላቱ ሰው አይደለም። ትልቁ ጠላቱ ድህነትም አይደለም። አማኝ ትልቁ ጠላቱ ኃጢአት ነው። እያንዳንዱ ክርስቲያን በምድራዊ ሀብት ባለጠጋ የሆነው በምድራዊ ሀብት እጦትም የደህየውን በምድራዊ ዕውቀት የመጠቀውን አታውቅም የተባለውን ግን አማኝ የሆነውን ሰው ኦፕን ሆነ ግልጽ ሆነ ንገረን። ትልቁ ፈተና ከእግዚአብሔር ጋር ባለ መንፈሳዊ ግንኙነትህ ውስጥ ትልቁ ፈተና ምንድነው ብንል የሁሉም የጋራ ፈተና ሊሆን የሚችለው ኃጢአት ነው። ስለዚህ መንፈስ ቅዱስ ወደኛ እንዲመጣ ስንጋብዘው ዓላማችን መሆን ያለበት ወይም የመምጣቱ ውጤት ይሄ ይሁን ብለን ማስቀመጥ ያለብን ቀኑን የሚመጥን ህይወት መኖር፣ የብርሃንን ህይወት መኖር፣ እያንዳንዱን ብልቶቻችንን ለእግዚአብሔር የመዓዛ ሽታ አድርጎ እንዲያቀርባቸው እንዲቀድስ ጉልበት እንዲሰጠን መሆን አለበት። እግዚአብሔር ይርዳን። ምሳሌ 4:18 ላይ ምሳሌ 4:18 የጻድቃን መንገድ ይላል ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋገን ነው። የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋገን ነው ይላል። ቀኑ ሙሉ በብርሃን እስኪሞላ ድረስ ወይም ብርሃን እየደመቀ እንደሚሄድ እንዲህ ነው የጻድቃን መንገድ፣ የጻድቃን ምልልስ፣ የጻድቃን አኗኗር መውጣት መግባታቸው እየጨመረ እንደሚሄድ እየጎላ እንደሚሄድ የማለዳ ወጋገን ነው። የክፎች መንገድ ግን እንደ ድቅድቅ ጨለማ ነው ይላል። እኛ በድቅድቅ ጨለማ ውስጥ ድቅድቁን ጨለማ ከሚኖሩ የጨለማ ልጆች ጋር የምንኖር ከእነርሱ ወገን በክርስቶስ ቅዱስ አጠራር ወይም ሰማያዊ አጠራር የተጠራን የብርሃን ልጆች ነን። ስለዚህ ብርሃናችን እየጎላ እየጨመረ እየደመቀ መሄድ አለበት ነው። ለምን? ከፊታችን ያለው ሊጀምር ያለ ቀን ነው፣ ሊመጣ ያለ ቀን ነው። እያለቀ ያለው አሁን እኛን እያጓጓን ያለው ጨለማ ነው፣ የሚያልቅ ጨለማ ነው። ክብር ለስሙ ይሁን። እግዚአብሔር ጸጋውን ያብዛልን። ስለዚህ ነው ጳውሎስ በቀን እንደምንሆን እንዴት እንመላለስ? በአግባብ እንመላለስ። አግባብ ያለው ቀጥተኛ የሆነ ብርሃንን የሚወድ እንደ ብርሃን የሆነ የብርሃን አይነት ነገር የበዛበት ምልልስ ይኑረን ነው የሚለና የሚመክራቸው ያለው። ጥያቄው እኛስ ነው። ህይወታችንን ስናይ፣ አኗኗራችንን ስናይ፣ መውጣት መግባታችንን ስናይ፣ ያሉንን ግንኙነቶች ስናይ፣ ሰዎች የሚያውቋቸውን የህይወታችንን ክፍል፣ ሰው ደግሞ የማያውቀውን የህይወታችንን ክፍል ስናይ ምን ይመስላል? በአግባቡ እየተመላለስን ነው ወይ? ወይስ እየተወረወረ ይመጣል አንዳንድ የጨለማ ስራ? ምናልባት በእኛ በቀን ልጆችና ክርስቶስን አምነው ባልዳኑ እንደ ዓለም በሚኖሩ በጨለማ ልጆች መካከል ያለው ልዩነት የጎላ ነው ወይ? በብርሃንና በጨለማ መካከል ያለ ልዩነትን ይመስላል ወይ ልዩነታችን? ወይስ ብዙ ነገራችን ይመሳሰላል፣ ይቀራረባል? የጌታ ቀን እንደደረሰበት ሰው እየኖርን ነው ወይ? በቀን እንዳለ ሰው ፕሮፐርሊ በአግባብ በስርዓት እየወጣን እየገባን ነው ወይ? ኦኬ፣ በአግባቡ እየተመላለስን ካልሆነስ መፍራት አለብን። ይመጣል፣ ድንገት ይመጣል፣ እንደ ሌባ ይመጣል። ለሁሉም ደግሞ ብድራቱን ይከፍለዋል። ይሄ ቃል ተረድተነው ብቻ ልናልፈው የሚገባ ቃል አይደለም። እንደ ሚዛን እያንዳንዳችንን አስቀምጦ ሊመዝነን የሚገባ ቃል። ራሳችንን ማየት አለብን። ወንድሞች እህቶች፣ በአግባቡ እየተመላለስን ነው ወይ? በእኛና በጨለማ ልጆች መካከል ልዩነት አለ ወይ? ስራ ቦታ ልዩነት አለ ወይ?
ሰፈር ውስጥ ልዩነት አለ ወይ? ጉርብትናችን ውስጥ ልዩነት አለ ወይ? በእኛና ባላመኑ ጓደኞቻችን መካከል ቤዚክ የሆኑ 10 ዲፍረንሶች ምንድን ናቸው? ምንም መሳሰልባቸው ነገር ነው የሚበዛው ወይስ ምንነጣጠልባቸው ነገር ነው የሚበዛው? አይኑ እንደዚህ ያለውን የእግዚአብሔርን ቃል ስንማማር አንድ እንደ ወይራ ስንጥር አይምሯችንን እየመጣ የሚወጋ ነገር አለ። እኔ እኮ ድካሜን አውቃለሁ፣ እኔ እኮ ብርታት የለኝም፣ እኔ እኮ አቅም የለኝም፣ ሰውን ልዋሽ እችላለሁ፣ እግዚአብሔርን መዋሸት አልችልም። ኖ ሳይነቅፍ በልግስና የሚሰጥ አምላክ አለን። እግዚአብሔር እውነትን ሲያስተምረን ወንድሞቼ እህቶቼ ጃጅ ሊያደርገን አይደለም። ተስፋ ቆርጠን ውልቅ ብለን እንድንሄድ አይደለም የሚያስተምረን። ለምን? ምክንያቱም በመሃላችን ያደረው እውነትን ብቻ ተሞልቶ አይደለም፣ ምንም ጭምር ነው፣ ጸጋንም ተሞልቶ ነው። ስለዚህ ለእውነት የሚሰራ ጸጋ እዚህ ቤት አለ፣ ቅዱሳን መካከል አለ። እኛ ብቃታችን እግዚአብሔር ነው ተብሎ ተጽፏል። መተማመኛችን የእግዚአብሔር ጸጋ ነው። ጸጋውን ማን ነው ሄዶ መቀበል ያለበት? የእግዚአብሔር እውነት የቀጠቀጠው ሰው ነው ጸጋውን ሄዶ መቀበል ያለበት። ጸጋው ለነማን የተዘጋጀው? የእግዚአብሔርን እውነት ተረድተው መኖር ግን ላቃታቸው ሰዎች ነው የተዘጋጀው። ስለዚህ ምንድነው ከኔ የሚጠበቀው? ማስመሰል ሳይሆን ትክክል የእግዚአብሔር ቃል የሚናገረው ትክክል ነው። በዚህ አቅጣጫ ድካም አለብኝ፣ በዚህ አቅጣጫ ሰንፍ ያለው እና ምን ይሻለኛል? ወደ ጸጋው ዙፋን በእምነት መቅረብ ይሻለኛል። ክብር ለስሙ ይሁን። ለምን ከተባለ ዓለማዊ ምኞትን እኔ በራሴ ብቃት ልክድ አልችልም። ግን የሚያስክድ ምን አለ? የእግዚአብሔር ጸጋ አለ። እግዚአብሔርን መምሰልን እኔ በራሴ ብቃት ለሆነው አልችልም። እንዴት እግዚአብሔርን መምሰል እንዳለብኝ ግን ትሬን የሚያደርገኝ የሚያሰለጥነኝ ምን አለ? ጸጋ አለ። እግዚአብሔር ጸጋውን ተማምኖ ነው በቃሉ መዶሻ የሚመታን። ግልጽ ነው አይደለም? እግዚአብሔር ጸጋውን ተናግሮ ነው ተማምኖ ነው የኛን ስሜትና ክብር ካገመት ሳያስገባው እውነትን ከነልጣጯ የሚነግረን። ስለዚህ የኛም አሰማም የቅበላ ሁኔታችን ማዘመም ያለበት ወደ ጸጋው ዙፋን ነው። ክብር ለስሙ ይሁን። ስለዚህ በዚህ ቃል መመዘን አለብን ማለት ነው። ዮሐንስ 3:20 ላይ ክፉ የሚያደርግ ሁሉ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 20 ክፉ የሚያደርግ ሁሉ ብርሃንን ይጠላል ይላል። አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል ይላል። እግዚአብሔር ለዚህ ኮንፊደንስ ያዘጋጀን። አሜን። ብርሃንን የማይፈራ አማኝ ያርገን። ምንም ችግር የለም እንድንል። ከባድ ነው እኮ ብርሃኑ ቦግ ካለ አንዳንድ የደባበቀው ጨለማ ወደ መታየት ይመጣል። ግድ የለም በጨለማ ውስጥ ተሰውሬ ከምኖር በብርሃኑ ጌታ ፊት ጨለማ ቢታይ ይሻለኛል። ለምን? የሚያበራው ብርሃን ያን የጨለማ ቁራጭ ከላይ ለምን ያደርገዋል? ያንከባልለዋል። እግዚአብሔር ይርዳን። አንዱ መዘናጋት የሌለብን ነገር የቱንም ያህል የነቃን ብንሆን፣ የቱንም ያህል የቀን ልጆች ብንሆን፣ የቱንም ያህል የብርሃን ልጆች ብንሆን ሌሊት ውስጥ ግን እንዳለን መዘንጋት የለብን። ድቅድቅ ጨለማ ውስጥ እንዳለን መዘንጋት የለብን። አስቡት፣ ከሌሊቱ 8 ሰዓት 9 ሰዓት በደንብ ነቅታችሁ እስኪ አስቡት። እንቅልፍ የሚባል እምቢ ብሎ በጣም ሰውነታችሁ በርትቶ ነቅቶ አስቡ። ደግሞ ወጣችሁ ከተማ ላይ መንቀሳቀስ እንዳለባችሁ ሲገባችሁ አስቡ። ዝም ብላችሁ ትሮጣላችሁ እንዴ? በደንብ ነው የምታዩት አይደለም? እያንዳንዱን ድምጽ እንዴት ነው የምትሰሙት? በጥንቃቄ ነው የምትሰሙት። ሌባ መጥቶስ ቢሆን አይደል የምትሉት? በጨለማ ውስጥ መዘናጋት የሚባል ነገር የለም አይደለም? ነቅታችሁ በተለይ ከሆነ ማለት ልክ እንደሆነው አማኝ መኖር ያለበት። የቀን ብርሃን እንዳያታልለው ክርስትናችሁን። ጨለማ ውስጥ ነው ያለ ነው። ድቅድቅ ጨለማ ውስጥ ነው ያላችሁት። ስለዚህ ሴንሲቲቭ ይሁን ጆሮአችሁ፣ አይናችሁ ብርቱ ይሁን። የምትሰሙትን የምታዩትን በጥንቃቄ አደጋ እንዳይደርስባችሁ፣ ብርሃን እንዳይጠፋ፣ ጨለማው ወደ ጓዳችሁ እንዳይገባ፣ እንዳትነካኩ፣ ንጽህናችሁ እንዳይበላሽ። ኦኬ። አይነ ምድር በበዛበት መንገድ ላይ አፍንጫችሁን ይዛችሁ የምትሄዱት አይደለም? አማኝ እንዲህ ነው ቅድስናውን መጠበቅ ያለበት። ዙሪያ ገባው ቆሻሻ ነው። ደግሞ ጥሩ የሆነ ሽታ ያለውን ነገር ሊያመነጭ ያለም አይችልም።
የኃጢአት ጭቅቅት ያሳደፈው ምድር ላይ ነው ምንኖር ያለ ነው። ሶዋት ንጽህናችንን ስፒሪቹዋል ፒዩሪቲያችንን መጠበቅ እንድንችል እዚያ ላይ መንቃት እንድንችል እግዚአብሔር ጸጋውን ያብዛልን። አንደኛ ቆሮንቶስ 10:12 ላይ አንደኛ ቆሮንቶስ 10:12 ስለዚህ ተደላድዬ ቆም ያለው የሚል ቢኖር እንዳይወድቅ ይጠንቀቅ። ልክ የሌለው በራስ መተማመን ውስጥ እንዳይገባ ክርስትናችሁ የቱንም ያህል የብርሃን ልጆች ብትሆኑ የቱንም ያህል ብርሃን ቢበራላችሁም የትናንቱ ህይወታችሁ ሊያማልላችሁ ይችላል። ከያዛችሁት ብርሃን ይልቅ ጨለማው ትኩረታችሁን ሊስበው ይችላል። ተፈጥሯችሁም ወደዛ የሚያዳላ ስለሆነ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ፊልጵስዩስ 2:13 እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ይኸውም ይላል ስሙ በጠማማና በክፉ ትውልድ መካከል ንጹሃንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው ይላል። እየኖራችሁ ያላችሁት በክፉና በጠማማ ትውልድ መካከል ነው። እናንተ ደግሞ በዚህ በክፉና በጠማማ ትውልድ መካከል ይሄ ክፋት ይሄ ጥመት የዚህ የትውልድ ክፋት የዚህ የትውልድ ጥመት ከእግዚአብሔር ጋር ባለው ግንኙነት ነው። ትውልድ ከእግዚአብሔር ጋር ባለው ግንኙነት ክፉ ነው፣ የተጣመመ ነው፣ ጀርባውን ለእግዚአብሔር መንገድ የሰጠ ነው። እዚያ መካከል እናንተ የእግዚአብሔር ልጆች ስለሆናችሁ ንጹሃን ያለ ነውር ያለ ነቀፋ ሆናችሁ እንደ ከዋክብት በዓለም ሁሉ እያበራችሁ እንድትኖሩ ነው እንዲህ ያሉ ምክሮችም እንሰጣችሁ። እግዚአብሔር ይርዳን። በእውነት ብርሃናችን ደምቆ እንዲበራ ብርሃናችን በሰው ሁሉ ፊት እንዲበራ እግዚአብሔር ጸጋውን ያብዛልን። ትልቁ ወንጌላዊ ማን ነው? ትልቁ የወንጌል ሰባኪ ማን ነው? የክርስቶስ ኢየሱስ ብርሃን በሱና በዙሪያው ባሉ ሰዎች ላይ የሚያበራ ሰው ማለት ነው። ይሄ ትልቁ ወንጌላዊ ትልቁ መስካሪ ነው። ከንግግራችን በፊት ሰዎች መውጣት መግባታችንን አይተው እኛ ወደምናመልከው ጌታ እንዲሳቡ እግዚአብሔር በቅድስና ይባርከን። አያችሁ አሁን ወንጌልን ኦደብል አድርገነዋል። ይሄ በድምጽ ብቻ የሆነው ወንጌል ሰዎችን ያመጣ አይደለም። ጆሮአቸው ለመደው ምንነግራቸውን በየመንገዱ በየጎዳናው በስፒከር በየዘመኑ በተለያየ ስልትና ዘዴ በጆሮአቸው ላይ የምናንቆረቁረውን የክርስቶስ ኢየሱስን ወንጌል አዳፕት ያደረጉት ይመስላል። አንድ ነገር የፈለገ ይመስላል። በጨለማ ውስጥ ያለው ህዝብ ምንድነው? ኢየሱስን የሚናገር ሳይሆን የሚኖር ኦኬ እንዲህ ነው ኢየሱስ ብሎ ስለ ኢየሱስ አጣፍጦ ቢመሰክር ሳይሆን በተግባሩ በመውጣት በመግባቱ ባካሄዱ በድርጊቱ ስለ ኢየሱስ እንደነ ሮሜ ቅዱሳን እምነታችሁ በዓለም ሁሉ ምን ስለሆነ ስለተሰማ ዓለም እምነታቸውን እንዴት ሰማው? የሚኖሩት አንደርግራውንድ ውስጥ ነው። ኔሮኑ ያጠፋቸው መንግስታት አይፈቅዱላቸው። በሮም ኢምፓየር ውስጥ አንድ ሰው የሚታሰረው ክርስቲያን ስለሆነ ብቻ ነው። ታዲያ ዓለም እምነታቸውን እንዴት ሰማው? ምክንያቱም ኖሩት እምነታቸው። ኦኬ ገበያ ቦታ ይኖሩታል፣ ከሰው ጋር ባላቸው ግንኙነት ይኖሩታል። እግዚአብሔር ይርዳን። አንድ ጓደኛዬ ቡና ስንጠጣ ሲኒው ላይ እንዲጎል አይፈልግም እና አንድ የሚጠቀማት ነገር ደስ ትለኛለች። ቡና ምትቀዳዋለች ሃይማኖት አይፈቅድም ወይ ይላታል። በጣም ነው ደስ የሚለኝ እና በቃ አንዳንድ ነገር ሃይማኖት አይፈቅድም ማለት ይሆንልን። አሜን። ዘፈን ለምን ሃይማኖት አይፈቅድም? ለምን እንደዚህ ቦታ ማትገኙ? ሃይማኖት አይፈቅድም። እግዚአብሔር በቃ ከዚህ የሚበልጥ ወንጌል አለ? በቃ ያቺ እህት ቁም ነገርም ይሁን ቀልድኛ ያላት አእምሮዋ ላይ ግን አሳይመንት ተፈጥሯል። ይሄ ቡና ሲጎድል የሚከለክል ሃይማኖት ብላ ታስባለች ማለት። እሱ ለጨዋታ ነው የሚለው፣ እኔ ግን እንደወረደው ሲጀዋል እንደዛ ማለት ይሁንልን እኛም። አሜን። ኖ ይሄ ጌታ አይፈቅድም። አሜን። ይሄን ጌታ አይፈቅድም። ማቴዎስ 5:14 እንዲህ ይላል። ማቴዎስ 5:14 እናንተ የዓለም ብርሃን ናችሁ ይላል። ማቴዎስ 5:14 በተራራ ላይ ያለች ከተማ ልትደበቅ አትችልም። ጨለማ ውስጥ ሆኖ ብርሃን የያዘ ሰው ተደብቅ ያለው ማለት አይችልም። እግዚአብሔር የሚደበቅ ብርሃን የለውም። በጨለማ የሚዋጥ ብርሃን የለም። ብርሃንን የሚረታ ጨለማ የለም። በጨለማ የሚዋጥ ብርሃን የለም። ብርሃንን የሚያሸንፍ የጨለማ አይነት
የለም። ሰዎችም መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንደዚሁም ልክ እንዲሁ ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ፊት ይብራ ይላል። እንዴት ይብራ? እንደ ቀን ልጆች ተመላልሰን ይበራል። በቀን እንደምንሆን በአግባብ ከተመላለስን በድቅድቅ ጨለማ ውስጥ ያሉት የብርሃኑን ጌታ ያዩታል፣ የቀኑን ብርሃን ያያሉ፣ የብርሃንንም ልጆች ኩልል አድርገው ለይተው ያያሉ። እግዚአብሔር በዛ ይባርከን። ይህን ከተናገረ በኋላ ቁጥር 13 ላይ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላል። ቀን እንደመጣበት ሰው በአግባብ ተመላለሱ። ኦሬዲ ቀን ውስጥ እንደገባችሁ ሰዎች አድርጋችሁ ራሳችሁን ቆጥራችሁ በጨለማ ውስጥ እንደዛ ይሁን ምልልሳችሁ፣ ፕሮፐርሊ ተመላለሱ ካለ በኋላ አሁን ደግሞ ልታደርጉት የማይገባውን ነገር ልንገራችሁ ይላል። በድቅድቅ ጨለማ ውስጥ ያላችሁ የቀን ልጆች ከናንተ የማይጠበቀውን ደግሞ ነገር ልንገራችሁ ብሎ 6 ነገሮችን 6 የጨለማ ምልልሶችን ጥንድ አድርጎ ያስቀምጣቸዋል። ዘፈንና ስካር ጥንድ አድርጎ ነው ያስቀመጣቸው። ዝሙትና መዳራት ጥንድ አድርጎ ነው ያስቀመጣቸው። ክርክርና ቅናት። እነዚህ 6ቱ እያንዳንዳቸው ለብቻቸው ከተመለከትናቸው በኃጢአት ግዞት ውስጥ ያለ ሰው እለት የሚኖረው ህይወት ወይም የሌሊቱ ህዝብ ላይፍ ስታይሉ ይሄን ይመስላል እያለ ነው ጳውሎስ። ወይም የጨለማ ልጆች በጨለማ ውስጥ በምንም አይነት ተአምር የብርሃን ልጆች በቀን የሚኖሩትን ኑሮ ሊኖሩ አይችሉም። የጨለማ ልጆች በድቅድቅ ጨለማ ውስጥ የሚያውቁት የሚኖሩት ህይወት የጨለማ ህይወትን እነማን ናቸው? ዘፈን፣ ስካር፣ ዝሙት፣ መዳራት፣ ክርክርና ቅናት እያለ ነው። ይህንን ጳውሎስ የጻፈው ለሮሜ ቅዱሳን ለአሕዛብ አይደለም የተጻፈው። በሮም ቤተክርስቲያን ላሉ ቅዱሳን ነው። እናንተ የቀን ልጆች የተባሉ ቅዱሳን ክርስቶስን አምናችሁ ጸድቃችኋል የተባሉትን ነው ይህንን ምክር የሚሰጣቸው። ስለዚህ እኛን ደግሞ በጣም ይመለከተናል። እንደ አዲስ ራሱ ቢጻፍልን ግነት የለበትም። በብዙ ነገር የታመመ ስለሆነ የኔና የናንተ ዘመን ክርስትናም ቤተክርስቲያንም እንዴት ጳውሎስ እንደዚህ ጠንካራ የሆኑ የህይወት ምስክርነት ያላቸውን የሮም አማኞችን እንዴት በጨለማ ስራ ጠርጥሮ እንዲህና እንዲያ አትመላለሱ ብሎ ይመክራቸዋል ብለን ማሰብ እንችላለን። በጣም ሊመክራቸው ይገባል። ለምን? ልብ አድርጉ። እንደዚህ አይነትን ህይወት አቋርጠው የመጡት ትናንት እንደዛ ነበሩ። እኚህ ሰዎች የቅርብ ጊዜ ትዝታ አላቸው። የቅርብ ጊዜ የዘፈን ትዝታ አላቸው። የቅርብ ጊዜ የስካር ትዝታ፣ የዝሙት፣ የመዳራት፣ የክርክር፣ የቅናት ትዝታ አላቸው። የሰው ልጅ ከእናቱ ማህፀን ጀምሮ እንዴት ባለ ሁኔታ ውስጥ ነው ያለው ብለን መጽሐፍ ቅዱስን ስናነብ ዳዊት ምን ይላል? ከማህፀን ሳለን ምን እንደሆንን የረከስን እንደሆንን ከኃጢአት በታች እንደሆንን ነው የሚናገር ያለው። የሰው ልጅ በተፈጥሮ ባህሪው የጨለማ ምልልሶችን እንጂ የሚያውቀው የብርሃን ምልልሶችን አይደለም። ለክርስትና መጤዎች ነን። ኢየሱስ ወደኛ መጣ እንጂ እኛ እየሮጥን ወደ ኢየሱስ አልመጣንም። ከተወለድን ጊዜ ጀምሮ የምናውቀው ህይወት የጨለማ ህይወት ነው። እነኚህ የሮም አማኞች የክርስቶስን ህይወት አያውቁም። የሚያውቁት የትናንትናው ህይወታቸው፣ የቅርብ ጊዜ ትዝታቸው ዘፈን፣ ስካር ነው፣ ዝሙት፣ መዳራት፣ ክርክር፣ ቅናት ነው። ያ ብቻ አይደለም። ሮም እንደ ኢምፓየር ደግሞ ከላይ ከአጼዎቹ ጀምሮ እታች እስካለው ተራ ዜጋ በየቀኑ በቀን በማታ እንደ ውሃ የሚጨልጡት ህይወት የጨለማ ህይወት ነው። አንድ ሮማዊ ከነዚህ ውጭ ሆኖ መኖር አይችልም። ከዘፈን ውጭ ሆኖ፣ ከስካር ውጭ ሆኖ፣ ከዝሙት፣ መዳራት፣ ከክርክር፣ ከቅናት ውጭ ሆኖ መኖር አይችልም። እንደዛ አይነትን ህይወት እየኮመኮመ ባለ ማህበረሰብ ውስጥ ደግሞ እንደሱ አይነቱ ህይወት የሱልጡን ሰው ህይወት እንደሆነ በሚናገር በዚህም ደግሞ በሚኮራ በወደቀ ኢምፓየር ውስጥ የክርስቶስን ወንጌል ሰምተው የመጡ በቁጥር አናሳ ከአቅም የላቸው
መሃላቸው አዋቂ የለ ብዙ ነገራቸው ማይኖሪቲ የሆኑ ሰዎች እንዴት ነው ማይፈተኑት? እንዴት ነው ማይቀኑት? መጽሐፍ በኃጢአተኛው ምን አታድርግ አትቅና። ለምን? ያስቀናል። ነፃነቱ ያስቀናል። አኳኋኑ ያስቀናል። ለስጋው የሰጠው አርነት ያስቀናል። ለምንድን ነው የምንቀናው? እኛ ቀድሞ እዛ ነበርና አሁን ተጠርተናል። ለኛ አዲሱ ህይወት የክርስቶስ ህይወት ነው። ለኛ ነባሩ የሰለጠንበት ህይወት ከክርስቶስ ውጪ የነበረው ህይወት ነው። ስለዚህ እነሱ በዚህ ደረጃ ከተጠረጠሩ እምነታቸውን ዓለም የሰማላቸው የሮም ቅዱሳንን በዘፈንና በስካር አይሁን፣ በዝሙት በመዳራት አይሁን፣ ክርክርና ቅናት አይሁን መሃላችሁ፣ በቀን እንደሚኖር ሰው በቀን እንዳለ ሰው በአግባብ ተመላለሱ ብሎ ከመከረ ከዚህ ምክር ያሁኗ ዘመን ቤተክርስቲያን ነፃ ትወጣለች የሚል ውሃ የሚያነሳ ምክንያት የህይወት ተሞክሮም የቲዮሪም አመክንዮ የለንም። እኛም ከዚህ የራቅን ስላልሆነ በተወሰነ መልኩ ግን እንሂድባቸው። ሮሜ 13:13 ውስጥ ዘፈንና ስካር የሚለውን ለብቻ ነው በተለየ ሁኔታ እሱ ላይ ትኩረት ማድረግ እንዲገባን የሚያደርጉ ምክንያቶች ስላሉ ጳውሎስ እንግዲህ በዘፈንና በስካር ሲል ዝም ብሎ አፉ እንዳመጣለት እየተናገረ አይደለም። እነሱም ደግሞ ዘፈንና ስካር ብሎ ሲጽፍላቸው አደራችሁ በድቅድቅ ጨለማ ውስጥ እንዳሉ የቀን ልጆች በዘፈንና በስካር አትመላለሱ ብሎ ሲላቸው ምን ሊል እንደፈለገ ጠንቅቀው ያውቃሉ። ምናልባት ለዚህ አይነቱ ምክር እንግዳ ልንሆን ምንችለው እኛ ነን። ዘፈንና ስካር ከኛ በሆነ እንኳን ኦብዘርቬሽን መስማማት እንችላለን። አብረው መሄዱ የኃጢአት ልምምዶች ናቸው። ሰው ከልክ በላይ ሲጠጣ ቀድሞ የሚወጣለት ነገር ምንድነው? ዘፈን ነው። ዘፈንና ስካር፣ ዘፈን ከበዛ ስካርን ጠርጥሩ ማለት ነው፣ ሌላ ነገር አይደለም። የዘፈንና ስካር ጥንድ ሆኖ መጠቀስ ለምን አስፈለገን? እዚህ ጋር ዘፈን የሚለው ቃል በአዲስ ወንኛ ትርጉም ጭፈራ ይለዋል። ሁለቱንም መሰረት አድርጎ መተርጎም አንችልም፣ መጽሐፉ በተጻፈበት ቋንቋ ስለሆነ የምናጠናው። የግሪኩ ኮማስ የሚል ቃል ነው ያለው። ኮማስ የሚለው ቃል ዘፈን የሚለውን የአማርኛ ቃል ተክቶ የገባ ነው። ኮማስ ከጥንታዊ የሮም እና የግሪክ ባህል ጋር የተገናኘ ጭፈራን የሚገልጽ መጠሪያ ስም ነው ኮማስ። የተለየ የመንገድ ላይ ፈንጠዝያ፣ ዘፈን፣ ጭፈራ፣ ሙዚቃ እና ወይን ጠጅ መጠጣትን ያካተተ የጥንት የሮምና የግሪኮች ባህላዊ ልምምድ ነው ኮማስ ማለት። ይህን እናንተም ሰርች ብታረጉ የምታገኙት ፋክት ነው። ሮማውያን በጎዳናዎች ላይ እየተዘዋወሩ በወይን ጠጅ እየሰከሩ እየዘፈኑ እየጨፈሩ እየፈነጠዙ የሚያከብሩት ባህል ነው ኮማስ ማለት። በዚህ ስካርና እብደት በገነነበት ዳንኪራ ውስጥ ደግሞ ተጋብዘው የሚሳተፉ በወይን ጠጅ እየነሆለሉ እየጨፈሩ እየደነሱ ይህንን ስርዓት አብረው የሚተገብሩ የሚሳተፉትን ተሳታፊዎችን ደግሞ ኮማስተስ ብለው ይጠሯቸዋል። ጳውሎስ እዚህ ሮሜ 13 ላይ በዘፈንና በስካር አይሁን ብሎ ሲል ዘፈን በሚለው የአማርኛ ቃል ቦታ የገባው ኮማስ የሚል የግሪክ ቃል። እንደዛ አይነቱ ተሳትፎ ያላቸውን ደግሞ ኮማስተስ ብለው ነው የሚጠሯቸው። ማስተዋል ያለብን ኮማስ ይሄ ጭፈራ፣ ይሄ ዘፈን በውስጡ ፈንጠዝያን፣ የስሜት መለቀቅን፣ በወይን ጠጅ ዘና ማለትን፣ መጨፈርን ብቻ የያዘ አይደለም። በውስጡ አምልኮተ ጣዖት አለ። በኮማስ ውስጥ አምልኮተ ጣዖት አለ። በዚህ በኮማስ ፈንጠዝያ ውስጥ ደግሞ ኮማስተሶቹ የሚያመልኩት አምላክ ሮማውያን ባከስ ብለው ይጠሩታል፣ ግሪካውያን ደግሞ ዳዮኒሰስ ብለው ይጠሩታል። ስለዚህ በዚህ ጭፈራ፣ በዚህ ስካር ውስጥ፣ በዚህ ዘፈን ውስጥ፣ በዚህ ፈንጠዝያ ውስጥ ሮማውያኑም ግሪካውያኑም የሚያመልኩት አምላክ ባከስ ነው። ባከስ ነው። በግሪክ አፈ ታሪክ በዚህ በኮማስ ዳንኪራ ውስጥ የሚመለከው ባከስ የወይን መከራ አምላክ ነው፣ የወይን ጠጅ አሰራር አምላክ ነው፣ በጥቅሉ የወይን አምላክ ነው ተብሎ ነው የሚታወቀው። ባከስ የወይን አምላክ ነው። ያሰራሩም ያጠማመቁም ደግሞም የመከሩም አምላክ እንደሆነ አድርገው ነው የሚያስቡት።
የወይን ምርትን ይሰጣል፣ መራባትን ይሰጣል። በጣም የሚያስደንቀው ደግሞ ሶስተኛው የሃይማኖታዊ ደስታ አምላክ ብለው ነው የሚያስቡት። ይሄ የኮማስ ጭፈራ ተብሎ እዚህ የገባው ወይም ለባከስ የሚደረገው አምልኮ በወይን ጠጅ እየተዝናኑ መዝፈን ማለት ነው። ባጭር ቃል ሰክሮ መፈንጠዝ ማለት ነው። ይሄ የምዕራቡን ዓለም ባህላቸው ላይ ጫና አሳድሯል። በጣም በሚያሳዝን ሁኔታ ሃይማኖታቸውም ላይ ከፍተኛ ተጽዕኖ አሳድሯል። እዚህም ላይ የተሰሩ ብዙ ጽሁፎች አሉ። ከዘፈንና ከስካር ጋር እኛ ምን ያገናኘናል ብለን ራሳችንን እንዳናጸድቅ የክፍሉን የዘፈን አውድ መተርጎም ስላለብን ነው። እኛንም አልነካካንም ወይ? ልክ ኮማስን የሚመስል ዘፈን የሚያስንቅ በአምልኮ ስም የሚደረግ ነገር በእኔና በእናንተ ጊዜ የለም ወይ? የጆሮ ታምቡር የሚያፈነዳ ጩኸት፣ ስቴጅ ፎግ በውዱ ዋጋ ገዝተን በየመሸታ ቤቱ የሚደረጉ ኢንተሊጀንት ላይትስ የሚባሉትን በተለያየ ዲዛይን በብዙ በጀት በጅተን በአምልኮ ስም እየጨፈርን ያለን እኛ አይደለንም? ዛሬ በቤተ ክርስቲያን መድረክ ላይ ዝማሬ ሳይሆን ኮማስ ነው ያለው። ዘማሪያን ሳይሆኑ ኮማስተስ ናቸው ያሉት። እኔ አስታውሳለሁ ድሮ 90ዎቹ ላይ ዘፋኞችን ዜማና ቅኔ ዘረፋችሁን ብለው ይከሱ የነበሩት ዘማሪዎች ነበሩ። አንድ ያገኘው ይደግን መዝሙር ወስዶ አንድ ዘፋኝ አገኘው ይደግ ከሱት ለምንድነው የኔን የመዝሙር ዜማ ለዘፈን ያዋልከው ብሎት የኢትዮጵያ ቴሌቪዥን ላይ ቀርቦ እኔ ሰምቻለሁ ድሮ። አሁን ዘፋኞቹ ባይከሱ ይሻላል። እነሱ መክሰስ ከጀመሩ ከባድ ነው። ብዙ ተወስዶብናል የሚል ዘፋኝ በር ላይ ሊሰለፍ ስለሚችል ሩቅ አናርገው ዘፈንና ስካርን። ስካሩም ቢሆን እቤት ገብቷል። አገልጋዮች ክብ ሰርተው ጥሬ ስጋ እየበሉ የተቀላቀለበትን ወይን ብዙ ነገር አንድ ላይ አጋይተው ሲጠጡ አህዛብ ነው አይቶ የሚነግረን ያለው። ኦኬ ነው። ከተሜነትና ክርስትና ይለያያል። ግልጽ ነው ማወራው ነገር። ቃሉ እንደሚለው መሆን እንድንችል እግዚአብሔር ጸጋውን ያብዛልን። በማንም ላይ ጣት ለመቀሰር አይደለም። ቃሉ ቅድም ባልኩት አግባብ እውነትን አፍርጦ ሲነግረን የሚሰጠንን ጸጋ ተማምኖ ስለሆነ ሳንጨምር ሳንቀንስ እንደወረደ መስማት ከኛ ስለሚጠበቅ ነው። ምሳሌ 20 ቁጥር 1 ላይ ምሳሌ 20 ቁጥር 1 የወይን ጠጅ ፌዘኛ ብርቱ መጠጥም ጠበኛ ያደርጋል ይላል። የወይን ጠጅ ምን ያደርጋል? ፌዘኛ። የሮሜ ቅዱሳንን ከከበባቸው ጨለማና የጨለማ ምልልስ አንዱ ዘፈንና ስካር ስለሆነ እናንተ የሮም ቅዱሳን ይሄ ነገር እንዳይጋባባችሁ አደራችሁን እዚያው በር ላይ እንዳይገባ ዝጉት ብሎ ነው የሚመክራቸው ያለው። የቀን ልጆች ናቸው፣ የብርሃን ልጆች ናቸው። የብርሃንን የጦር ዕቃ ለብሳችኋል። እናንተ አሁን በጨለማ ውስጥ እንደ ብርሃን ልጆች መውጣት መግባት ስላለባችሁ ይሄ የጨለማ ምልልስ የእናንተ አይደለም፣ የድሮ ግን ህይወታችሁ ነው። ስለዚህ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሆን። በአግባብ መመላለስ ውስጥ ዘፈን የለም፣ በአግባብ መመላለስ ውስጥ ስካር የለም። ዘፋኝነቱም እኛ ጋር አንድ ጊዜ እኮ የውይይት ርዕስ ነበር አይደል? እንዴት እንስፈን አንስፈን፣ የትኛው ዘፈን ነው የትኛው መዝሙር ነው? ቤተክርስቲያን ውስጥ የተጻፉ መዝሙሮችን የማያውቅ ህዝብ ዘፈኖችን መዝሙር ለማድረግ ጥናትና ምርምር ሊሰራ የወጣበት ጊዜ ነበር እኮ እዚህ ሀገር። አይደለም? ኖ አይደለም። እግዚአብሔር ይርዳን። ይሻለናል። ለምንድነው በዓለም ምንቀናው ነው? የሆነ ዘመን ላይ እንዲሁ ቤተክርስቲያን ምሁራን አጣች ብለው በ19ኛው ሴንቸሪ ምዕራብ ሀገር ያሉ አሜሪካን ሀገር ያሉ አንዳንድ አማኞች ተነሱ። ለምን ከቤተክርስቲያን ምሁራን ጠፉ ብለው ምሁራን ክርስትናን እንደ ሞኝነት ቆጠሩ። ይሄ ድህረ ዘመናዊነቱ ብቅ ሲል
ቤተክርስቲያንን አዋቂዎች እያናቋት ሄዱ ብለው ክርስቲያን ሳይንስ ሚል ቸርች ከፈቱ። ከዛስ አይ እኛም እኮ ቃል ብቻ አይደለም ከሰው ልጅ እምቅ አቅም ጋር የተገናኙ ትምህርቶችና ስብከቶችም አሉን ብለው በክርስቲያን ሳይንስ ስር የነበሩ የዚያ ደግሞ ደቀ መዝሙር የሆኑ እንደነ ኬንያን ያሉ እንደነ ኬነት ሀገን ያሉ አሁን የነሱም ትርፍ እኛ ምድር ላይ ነግሷል። የሐሳብ እገሌ የሐሳብ ኃይል የመነቃቃት መንገዶች የስኬት 7 መንገዶች ሰው በምድር ላይ ድህነትን የሚያሸንፍባቸው 3 አቅጣጫዎች እየተባለ በዓለም እየቀናን የዓለሙን ጉንጭ አልፋ ሞቲቬሽን አምጥተን ፑልፒት ላይ ያቆመነዋል። ኖ የሚያስፈልገን የእግዚአብሔር ቃል ነው። ከእግዚአብሔር ቃል በላይ ምንም አይጠቅመንም። ወዴትም አንሄድም ተነቃቅተን። ከብርሃን በላይ የሚያነቃ ነገር የለም። ከመስቀሉ መልእክት በላይ የሚያነቃ ነገር የለም። አሕዛብ እንደ ሞኝነት የቆጠሩትን ነገር እኛም ተስማምተን እንደ ሞኝነት እንዳንቆጥር እግዚአብሔር ይርዳን። እነሱ ሞኝነት በሚሉት በስብከት ሞኝነት እኛ ድነናል። የመስቀሉ ቃል ሞኝነት የሆነው ለሚጠፋው ነው፣ በጨለማው ስላለ ነው። ለእኛሳ የእግዚአብሔር ኃይል ነው። ለኛ የእግዚአብሔር ጥበብ ነው። የመዳን ጉልበት የተገለጠበት የሰማይ ምስጢር ነው። እንዲህ ማሰብ ይሁንልን። በዝሙትና በመዳራት አይሁን ይላል ሁለተኛው። ልክ እንደ ዘፈንና ስካር ዝሙትና መዳራትም የተያያዙ ጥንድ የሆኑ የሌሊት ሰዎች የሚኖሩት የጨለማ ምልልስ ነው። ገላትያ 5:19 ላይ ገላትያ 5:19 የሥጋ ሥራ ግልጽ ነው፣ ይኸውም ዝሙት፣ ርኩሰት፣ መዳራት ይላል። እነኚህ ነገሮች የጨለማ ሰው የሚኖራቸው ህይወቶች ናቸው። ስጋውያን ፍጥረታውያን በክርስቶስ ያልጸደቁ መንፈስ ቅዱስ ያላደረባቸው ሰዎች የሚኖሩት ነው። እናንተን አይመለከትም። በቀን እንደምንሆን በአግባብ እንመላለስ፣ አንዱ በዝሙትና በመዳራት አይሁን ይላቸዋል። ኤፌሶን 5:3 ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ፣ ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና ይላል። አይመጥናችሁም። እንደ ቀን ልጆች ከሆናችሁ ዝሙትና መዳራት አይመጥናችሁም። አንደኛ ቆሮንቶስ 6:18 ከዝሙት ሽሹ፣ ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው፣ ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ስለዚህ በሰውነታችሁ እግዚአብሔርን አክብሩ። ይሄ ሁሉ የእናንተ ንብረት አይደለም፣ የእግዚአብሔር ንብረት ነው። እነዚህ የሮሜ አማኞች ጌታን ከመቀበላቸው በፊት የሚያውቁት ህይወት ዘፈንና ስካር ነው። ጌታን ከመቀበላቸው በፊት የሚያውቁት ህይወት ዝሙትና መዳራት ነው። አንዱ ጳውሎስ በቀን እንደምትመላለሱ በአግባብ ተመላለሱ፣ ነገር ግን በዝሙት በመዳራት በዘፈን በስካር አይሁን የሚላቸው የትናንት ህይወታቸው ስለሆነ እየመጣ ስለሚነካካቸው ጸንተው እንዳይቆሙ ስለሚረብሻቸው ነው። ደግሞ እየኖሩ ያሉት ቅድም እንዳልኳችሁ ይህን አይነት ልምምድ ውስጥ ባሉ ሰዎች መካከል ነው። ለዚህ ነው አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ አንደኛ ጴጥሮስ 4:1 በስጋው መከራን የሚቀበል ሰው ኃጢአትን ትቶታል ይላል። በስጋችሁ መከራ ተቀበሉ። በእነሱ የምትቀኑትን ነገር በራሳችሁ ላይ ለማድረግ አትነሳሱ። በስጋው መከራን የሚቀበል ኃጢአትን ትቷል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ህይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። በስጋው መከራን የሚቀበል ሰው ኃጢአትን የተወ ሰው በሚቀረው ምድራዊ ህይወት ወይም እያለፈ ባለው በሌሊት ህይወት እንዴት ነው የሚኖረው? እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። አሕዛብ ስሙ፣ አሕዛብ ፈቅደው እንደሚያደርጉት በመዳራት በስጋዊ ምኞት በስካር በጭፈራ ያለ ልክ በመጠጣት በጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል ይላል። አሕዛብ ናቸው እንዲህ ያለውን የረከሰ ነገር ወደው ከውስጣቸው በመነጨ መነሳሳት የሚኖሩት የሚዝናኑት እነሱ ናቸው። እንዲህ በጨለማ ስራ እናንተ ቀድሞ እንደዛ ነበራችሁ፣ ያ ዘመን አሁን አልፏል፣ ስለዚህ ይብቃ ይላል። ይህን የመሰለ ብኩን ህይወት ይላል ከእነርሱ ጋር ስለማትሮጡ ስሙ፣ ይህን የመሰለ ብኩን ህይወት ከእነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ይሰድቧችኋል። ይህንን ማዕረግ እግዚአብሔር ለእኔና ለእናንተ ያርገው። ትናንት ከነሱ ጋር ትኖሩ ነበር፣ እንደነሱ ትሄዱ ነበር። አሁን ወጣችሁ በጨለማ ውስጥ ከጨለማ ልጆች ጋር እንደ ቀን ልጆች ስትመላለሱ አይተው
ይሰድቧችኋል፣ እንዴት ትኖራለህ ይሏችኋል። የኛም ህይወት እንዲያስደንቅ እግዚአብሔር ጸጋውን ያብዛልን። አሜን። አዎ አንደኛ ተሰሎንቄ 4:3 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 የእግዚአብሔር ፈቃድ ይላል ከዝሙት ርቃችሁ እንድትቀደሱ ነው። መጽሐፍ ቅዱስ በተለየ ሁኔታ በስም ሜንሽን የሚያደርጋቸው ኃጢአቶች ቅዱሳን በክርስቶስ ዳግም ከተወለዱ በኋላ ሊፈተኑባቸው የሚችሉ ኃጢአቶች ስለሆኑ በሌላው ኃጢአት አይፈተኑም አይደለም። እነኚህ መጽሐፍ ቅዱስ ላይ በስም የሚጠቀሱት ግን አንድ የቀን ልጅ ነኝ የሚል ግን በጨለማ ልጆች መካከል የሚኖር ሰው ሊወድቅበት የሚችለው ኃጢአት ስለሆነ እንካችሁ የእግዚአብሔር ፍቃድ ከዝሙት ርቃችሁ እንድትቀደሱ ነው። ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወት ሥጋ ምኞት አይሁን። በዚህም ነገር ማንም ተላልፎ ወንድሙን አያታል። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ይህን ምክር ንቆ የማይቀበል የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። አያችሁ። ስለዚህ መጽሐፍ ሲያዘን መታዘዝ እንድንችል እግዚአብሔር ይርዳን። እውነቴን ነው። ሶስተኛው በክርክርና በቅናት አይሁን ይላል። ክርክር ቅጥ ያጣ ክርክር፣ የእግዚአብሔር ልጅ ኢየሱስ የማይከብርበት ክርክር፣ ሰዎችን የማያንጽ ክርክር፣ ሰዎችን ወደ ጸሎት ወደ ቅድስና የሚጋብዝ ሳይሆን ወደ ኃጢአት ወደ ስጋዊነት የሚጋብዝ ክርክር። ቅንዓት እርስ በርሳችን ይላል ገላትያ 5:26 እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ ይላል። አትችሉም። መቀናናት መከራከር የጨለማ ምልልስ ነው። እናንተ በጨለማ ውስጥ የብርሃን ልጆች ስለሆናችሁ አትችሉም። አንደኛ ቆሮንቶስ 3:2 ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኳችሁም ይላቸዋል። አሁንም ቢሆን ገና ናችሁ፣ አሁንም ስጋውያን ናችሁ። ለምን ስትሉት ጳውሎስ በመካከላችሁ ቅናትና ክርክር አለ ይላል። ታዲያ ስጋውያን መሆናችሁ አይደለምን ይላቸዋል። አይሁን፣ በክርክር እና በቅናት አይሁን። የቆሮንቶስ ቤተክርስቲያን ብዙ ፈተና ያለበት ቤተክርስቲያን ወደብ ስለሆነ ቆሮንቶስ ከተለያየ ከተማ የሚመጡ ሰዎች የሚጎበኙት እግራቸው የሚገባበት ከተማ ስለሆነ አንዱ ለእንግዶቹ የሚያቀርበው ነገር ከተማው እርኩሰትን በቆሮንቶስ ቆሮንቶሳዊ መባል በዚህ ዘመን ዘማዊ እንደመባል። ያ ብቻ ደግሞ አይደለም። ከእያንዳንዱ እርኩሰት በስተጀርባ አምልኮ ተጣዖት አለ። በቁጥር በዛ ያሉ ጣዖታትም በቆሮንቶስ ከተማ ውስጥ አሉ። የቆሮንቶስ አማኞች ቄሶቻቸው ሳይቀሩ አንዳንዴ ወደ እነዚህ ቤተ ጣዖቶች ጎራ እያሉ ይመጣሉ። ለጣዖት የተሰዋ ምግብን ቅርጥፍ አድርገው በልተው መጥተው ቸርች ውስጥ ክርክር ያስነሳሉ። ለጣዖት የተሰዋ ምግብ ብንበላ ኃጢአት ነው ኃጢአት አይደለም ምን ትላለህ? በቃ ቸርች ሌላ ትርምስ ውስጥ ያስነሳሉ መከራከሪያ ነጥብ። አንዳንዶቹ ደግሞ እንደነ አፍሮዳይተስ የሚባሉ ከወገቧ በላይ የልጃገረድ ጡት ያለባት ጣዖት ናት፣ የፍቅር አማልክት ነው የምትባል። እዛ የሚደረገው አምልኮ ደግሞ የዝሙት ኃጢአት ነው። እዛ ሄደው ያንን ኃጢአት ቅርጥፍ አድርገው ተለማምደው ይመጡና ቸርች ውስጥ ክርክር ያስነሳሉ። ድንግልና ግባ ድንግል ያልሆነችውን ያ በጣም የሚገርም ቸርች ነው የቆሮንቶስ ቸርች። የጌታ ራት ላይ በወይን የሚሰክር ቸርች ነው። ከባድ ቸርች ነው። ሌላ ታሪክ ውስጥ የገባ ነው። እንዴ አረ ሰዎች ይላቸዋል። አሕዛብ እንኳን መካከል አይታወቅም አንዳንዱ እናንተ የምታደርጉት ኃጢአት ይላቸዋል። ማለት ለቆሮንቶሳውያን ኃጢአትን ኢንትሮዲውስ እያደረጋችሁ ያላችሁት እናንተ ናችሁ። ለምን አንዳንዱ ኃጢአት እዛ ሰፈር የለም ይላቸዋል። ቤተክርስቲያን በዚህ ደረጃ በጨለማ ልትዋት ትችላለች? አዎ። ቅዱሳን በዚህ ደረጃ ሊወረሱ ይችላሉ? አዎ። ታዲያ ምንድነው መፍትሄው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ወደ ጸጋው እንምጣ። አሜን። ወደ ቃሉ እዚህ ይመክራቸዋል። ይከራከራሉ። መጥተው ቸርች ውስጥ መልኩን ይቀይሩታል። እኔ እኮ የአጵሎስ ነኝ ይላል የሆነ ቡድን መጥቶ። አንተስ? እኔማ የጳውሎስ ነኝ ይላል። ይሄንን ሁሉ መረጃ ስለሰበሰበ ጳውሎስ አጵሎስ ማን ነው ይላቸዋል። ጳውሎስ ምንድነው? ማን ናቸው ይላል።
እግዚአብሔር ይርዳን። በመካከላችሁ ቅናት አለ፣ ክርክር አለ። ቅናትና ክርክር ምንድነው? ያለማደግ ምልክት ነው። ተገቢ የሆነ ጠንካራ የሚያደርግ መንፈሳዊ መብልን ያልበላ ሰው የሚታይበት ምልክት ነው። የስጋዊ ሰው ምልክት ነው። አሁንም ስጋውያን ናችሁ። ለምን? በመካከላችሁ ቅናት ክርክር አለ። ያዕቆብ 3:14 ነገር ግን መራራ ቅናትና ራስ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ፣ እውነቱንም አትካዱ ይላል። ለሮሜ ቅዱሳን የሚነግራቸው ሶስተኛው ክርክርና ቅናት አይሆን። በቀን እንደሚኖር ሰው በአግባብ ተመላለሱ። እነኚህ ግን 3 ነገሮች በእናንተ መካከል አይኑሩ። እነማ? ዘፈንና ስካር አይኑር። ዝሙትና መዳራት አይኑር። ክርክርና ቅናት አይኑር። ጥላችሁ የመጣችሁትን አትሳቡት። በዙሪያችሁ ያለውን ነገር እንዲገባ በር አትክፈቱለት። መድረክ ላይ ቆሞ እንዲያስተዳድራችሁ አታድርጉት። የዓለሙን ዓለም ላይ እናስቀረው። ቤቱ የክርስቶስ ስለሆነ የክርስቶስ ብርሃን ብቻ እንዲገንበት የትኛውም ጨለማን የተሸከመ ሚዲያ የሆነ ነገር ቢኖር እንኳ ማስወገድ መቻል አለባችሁ። መሳሪያ የሆነ ሚዲየም የሆነ የትኛውም ነገር እንዳይመጣ እዚያው ከሩቁ። እንደዛ እኮ ነው ሁሉም ነገር የገባው። ሁሉም ገብታው ምን እስቲ ናይት ክለብ ውስጥ የሌለ ማን ነው? ቸርች ያልገባ ናይት ክለብ ውስጥ ያለ እስቲ አንድ ነገር ጥሩ። ስታይሉን ያልገባው፣ ሙዚቃውን ያልገባው፣ ብርሃኑ ላይት ሲስተሙን ያልገባው፣ ድሬሲንግ ኮዱን ያልገባው እስቲ ምንድነው ዲፈረንሳችን? ጌታ ይርዳን። እንዲህ ያለውን አደባባይ ላይ እንደ ክረምት ጎርፍ የፈሰሰውን ጉዳችንን በማንሾካሾክ ማውራት አለብን ብዬ ነው ያላምነው። በቃ የሚያስችል እግዚአብሔር ጸጋ ይምጣልን። እኔ የቀን ልጅ ነኝ። የቀን ልጅ እንደሆንኩ አውቃለሁ። ነገር ግን በቀን እንደሚመላለሰው በአግባብ መመላለስ ሲያቅተኝም አያለሁ። ጌታን በቅርብ ነው የተቀበልኩት። ግን ደግሞ የትናንቱ ህይወቴ እየመጣ ይጋጭብኛል፣ ያስቸግረኛል። ወይም ደግሞ የእግዚአብሔር ቃል አድርግ የሚለኝን ጠንቅቄ ያውቃለሁ። እኔን የቸገረኝ የእውቀት ችግር አይደለም፣ የመረዳት ችግር አይደለም። ቃሉ አድርግ የሚለኝን የተረዳሁትን የማድረግ አቅም የማጣት ችግር ነው። እንዲህ ባለ ነገር ውስጥ እታሰራለሁ፣ እንገላታለሁ። ኦኬ፣ አማኝ ተደስቶ ለመኖር የገቢ ምንጭ ብቻ አይደለም ያስፈልገው፣ የጸጋ ምንጭ ያስፈልገዋል። የገባችሁን የእግዚአብሔርን ቃል እውነት እንድትኖሩ የሚያስችላችሁን ጸጋ ከየት ነው አክሰስ እያደረጋችሁ ያላችሁት? በእኛ አቅም አይኖር ክርስትና። መቼም ትምህርትን ከዩቱብ እንደምናወርድ ጸጋ እናወርድም። ጸጋ አይወርድም። ኦንላይን ትምህርት ሊወርድ ይችላል፣ ምክር ሊወርድ ይችላል፣ ተግሳጽ ሊወርድ ይችላል። ይህንን ምክር፣ እውነት፣ ተግሳጽ ግን እንድኖር የሚያስችለኝን ጸጋ ከየት ነው እያገኘው ያለሁት? የጸጋ ምንጫችሁ ምንድን ነው? ማን ነው ጸጋን እየሰጣችሁ? መቼም በግል አይሆን፣ በቴካዌም አይሆን። ዘመኑ እንደሚያደርገው ከሆነ ቦታ የሆነ ጸጋ አስጠርተን መጠቀም እንደዛ ብሎ ሳይንስ የለም። በክርስቶስ ማህበር ውስጥ ነው ጸጋ እንዲሰራ የተደነገገው። ከየት ነው እነዚህ ነገር የምታገኙት ነው? አያችሁ፣ አንዱ ለእንደዚህ ለቅድሙ አይነት ጥያቄዎች ሁነኛው መፍትሄ የእግዚአብሔር ጸጋ። ጸጋው የት አለ? በቅዱሳን ህብረት ውስጥ አለ ጸጋ። ጸጋው የት አለ? በቅዱስ ቃሉ ስብከት፣ ትምህርትና አገልግሎት ውስጥ አለ ጸጋ። ጸጋው የት አለ? ቅዱሳን በህብረት የከበረውን የጌታ እራት ሲቆርሱ አለ ጸጋ። ለዚህ ነው ኑ ህብረት አድርጉ ምንል ያለው። ለዚህ ነው ኑ ቃሉ ብንሰማ ይሻላል፣ ቃሉን ብንማር ይሻላል። ኑ በወር አንዴ በምናደርገው የጌታ እራት ላይ እንሰብሰብ፣ እንመካከር። ኑ እንውሰድ፣ ጽዋውን ህብስቱን እንውሰድ። ምናነክስበት ኃጢአት እንኳ ቢኖር የጌታ እራት ቀን አንቅር። ቸርች ራሳችን ላይ ሱሳይድ እየወሰድን ነው። ታዲያ ምንድነው ማድረግ ያለብኝ? እንጀራውም ይቅረብ፣ ህብስቱም ይቅረብ፣ ወንድሞቼ ይውሰዱ። እኔ ግን የጌታ እራቱ ላይ ይገኛለሁ፣ አልወስድም። አንድ ቀን ግን እንድወስድ የሚያስችለኝ የእግዚአብሔር ጸጋ እንደሚመጣ አምናለሁ፣ ተስፋ አድርገው። ትናንት በድያለሁ፣ ቅድም አሳዝኘዋለሁ፣ በአእምሮ የንጽህና አይሰማኝም፣ አልወስድም። የከበረ ስለሆነ ነገር ግን በመቅረት አይደለም ማካክሰው። ከቅዱሳን ጋር ህብረት አደርጋለሁ። እግዚአብሔር ጸጋውን ያበዛልኛል፣ ብልቶቼን ያንጽልኛል፣ እበረታል። ይሄ ነው የአማኝ የአእምሮ ውቅር መሆን ያለበት። ጌታ ይርዳን። እግዚአብሔር ጸጋውን የት ነው የደነገገው? እውነተኛ በሆነ በወንድሞች ህብረት ውስጥ። እግዚአብሔር ጸጋውን የት ነው ያስቀመጠው? በማይጨመር በማይቀነስ በቅዱስ ቃሉ ትምህርት፣ ስብከት፣ አገልግሎት ውስጥ። እግዚአብሔር ጸጋውን የት ነው ያኖረው?
በጌታ ራት ላይ ነው ያኖረው። እነዚህ ነገሮች ላይ መዘናጋት በቃ ዱባ ላይ የተሰካ ስቴኪኒ መሆን። በጣም እናውቃለን ስለ እግዚአብሔር፣ በጣም እናወራለን። መንፈሳዊ አካላችን ግን ሰልሎ እጅግር የሌለው በውስጥ ሰውነታችን ያልጠነከርን ልንሆን እንችላለን። እግዚአብሔር ጸጋውን ያብዛልን። አሜን። አው ጸጋ መቀበያ ሚንሶች ላይ አትደራደሩ። ጸጋ የምትቀበሉባቸው የቤተ ክርስቲያን ልምምዶች፣ ስርዓቶች ላይ ስኬጁል አትደፍድፉ። በዚያ ቀን ጨክናችሁ ነው፣ በራችሁ ነው፣ ተገኙ። ጸጋ ያስፈልገኛል። ለምን? የተረዳሁትን መኖር እንድችል። የእግዚአብሔርን ቃል ዕውቀታችን አያኖረውም። የእግዚአብሔርን ቃል በተሞክሮ ብዛት አንኖረውም። የእግዚአብሔርን ቃል በእድሜ አንኖረውም። የእግዚአብሔርን ቃል እንድንኖረው የሚያስችለን የእግዚአብሔር ጸጋ ብቻ ነው። ጸጋ ላይ የተደራደርለታ ደግሞ መንፈሳዊ ክሳትን ወደ ህይወታችን እየጋበዝን ነው። ሌላው እግዚአብሔርን የመምሰል ህይወት ሂደታዊ ነው። በአንድ ቀን ጀንበር እውንም ይሆን አይደለም፣ ሙሉም ይሆን አይደለም፣ ፕሮሰስ ነው። ይህንን አማኝ ማስተዋል አለበት። ቅድስና እየጨመረ መሄድ ጉዳይ እንጂ በክርስቶስ ምትካዊ ሞት እንዳገኘነው መጽደቅ አንዴና ለዘላለም በመስቀሉ ስራ የተቀመጠ የታተመ አይደለም። ቅድስና ሁሉ ጊዜ እየጨመረ መሄድ ጉዳይ ነው። እስከት ድረስ ነው በቅድስና የምናድገው? እስከ መክበር፣ ክርስቶስን እስከ መምሰል። ለዚህ መጽሐፍ ከክብር ወደ ክብር ምን እንሆናለን? እንለወጣለን የሚለው። ይሄ ለውጥ በቅድስና ህይወት ውስጥ ሂደታዊ እንጂ በአንድ ቀን ጀንበር የሚሆን አይደለም። ሰው ከእናቱ ማፀን እንኳ በአካለ ስጋው ተወልዶ በተወለደ ማግስት ብድግ ብሎ እየሮጠ ይሄዳል እንዴ? አይደለም። መጀመሪያ ዳዴ ነው። ከዚያ ወፌ ቆመች ይባላል። እንደምንም ይጥራል። የሚያስፈልገውን ምግብ የሚያስፈልገውን ወተት ሲጠጣ አጥንቱ እየጠነከረ ጅማቱ እያደገ ሰውነቱ እየበረታ ይመጣል። መንፈሳዊ ህይወትም ወይም ዳግመኛ መወለድም ልክ እንዲሁ ነው። ሰው ዳግም ከተወለደ በኋላ ወይም ዳግም በተወለደ ማግስት በቅድስና ህይወቱ ማስተር ማድረግ አይችልም። በቅድስና ህይወት ለመጨመር ምንድን ነው የሚያስፈልገው? በቅድስና የሚያበረታ መንፈሳዊ ጠንካራ ምግብ መብላት። መጽሐፍ እሱን ነው የሚነግረን። አንደኛ ጴጥሮስ 2:2 ላይ አንደኛ ጴጥሮስ 2:2 በድነታችሁ እንድታድጉ ይላል። በምናችሁ? በድነታችሁ እንድታድጉ አዲስ እንደተወለዱ ህፃናት ንጹሑን መንፈሳዊ ወተት ተመኙ። በድነታችሁ እንድታድጉ ጸድቃችኋል። አዎ። በቅድስና እንድትጨምሩ፣ በውስጥ ሰውነታችሁ እንድትጠነክሩ፣ በድቅድቅ ጨለማ ውስጥ የቀን ልጅነታችሁ እንዲበራ እንዲያፈራ ከፈለጋችሁ ተንኮል የሌለበትን የቃሉን ወተት ተመኙ፣ መንፈሳዊ ወተት ተመኙ። እንደማ አሁን እንደተወለዱ ህፃናት። አሁን የተወለደ ህፃን እሪ ብሎ የሚጮኸው እኮ ልብስ ካልገዛችሁልኝ ብሎ አይደለም። አሁን የተወለደ ህፃን የሚጮኸው ጫማ ካልለበስኩ ብሎ አይደለም፣ ወይም ልቀቁኝ ወጥቼ ካልዞርኩ ብሎ አይደለም የሚጮኸው። የእናቱን ወተት ፈልጎ ነው የሚጮኸው። እናንተን የወለዳችሁ የእግዚአብሔር ቃል ነው። አሁን ከተወለዳችሁ ደግሞ መመኘት ያለባችሁ፣ እሪ ብላችሁ መጮህ ያለባችሁ የሚያጠነክራችሁን የቃሉን ወተት ለመጠጣት ነው። ለምን? የእግዚአብሔር ቃል ያበረታል። የእግዚአብሔር ቃል ሕያው ነውና። የእግዚአብሔር ቃል ሰምተነው ዝም ብለነው የምንቀመጠው ሳይሆን የሚሰራ ነው። ኦፕሬቲቭ ስለሆነ። እንዴት ነው የሚሰራው? በሁለቱ ወገን እንደተሳለ ሰይፍ ይሰራል። እንዴት ነው ተግባራዊ የሚሆነው? ነፍስንና መንፈስን እስኪለይ ድረስ፣ መንፈሳዊነትን፣ ዓለማዊነትን፣ የመንፈስ ቅዱስን ስራ፣ የስጋን ስራ፣ እነዚህን እስኪለይ ድረስ፣ ደግሞ ሐሳብና ስሜትን እስኪለይ ድረስ ይወጋል። ምንድን ነው የሚያስፈልጋችሁ? የእግዚአብሔር ቃል ሙላት ያስፈልጋችኋል። ለዚህ ነው የእግዚአብሔር ቃል በሙላት ይኖርባችሁ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር እስትንፋስ ያለበት መጽሐፍ ይጠቅማል ብሎ ነው መጽሐፍ የሚናገረው። ፈርኒሽድ እንዲሆን እንደ ተላገ ጣውላ ከዱር መጥቶ ማሽን ውስጥ ገብቶ ተልጎ የአናጺውን ፍላጎት እንደሚጠብቅ ጣውላ ፈርኒሽድ መሆን ከፈለጋችሁ፣ መገራት ከፈለጋችሁ፣ ከላያችሁ ላይ ተልጎ የሚነሳው ነገር ተልጎ እንዲነሳ ከፈለጋችሁ ወደ እግዚአብሔር ቃል ነው። የእግዚአብሔር ቃል ይሙላባችሁ ነው። የእግዚአብሔርን ቃል በቀጥታ እንድናጠና መጽሐፍ ያዘናል። በቀጥታ እንድናጠና፣ በሰዎች ስብከት ላይ ብቻ መንጠልጠል አይደለም።
በሰዎች ተከታታይ ትምህርት ላይ ብቻ እንድንጠለጠል መጽሐፍ ቅዱስ አይፈቅድልንም። እኔ እገሌ እንዳስተማረው ነው ምኖረው ብለን በእኛና በቃሉ መካከል ሰባኪ ማስገባት አይደለም። ሁሉ ጊዜ በመጀመሪያ በቀጥታኛ ማጥናት ያለብን ለዚህ ነው። ያኔ እንደ ቃሉ የሆኑ ስብከትና ትምህርቶችን ለይተን መስማት እንችላለን ማለት ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ አንደኛ ተሰሎንቄ 2:12 ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታታናችሁ፣ አጽናናናችሁ፣ አጥብቀንም ለመናችሁ ይላል። ለምን? ለእግዚአብሔር እንደሚገባ መኖር አዳጋች ስለሆነ። ጳውሎስ ይህንን ነው ለተሰሎንቄ ሰዎች ሚላቸው። እናበረታታችኋለን፣ እናጽናናችኋለን፣ አጥብቀን ደግሞ እንለመናችኋለን። ምን እንድናደርግ? ለእግዚአብሔር እንደሚገባ ትኖሩ ዘንድ። ክብር ለጌታ ይሁን። ይህን ካስረዳ በኋላ ጳውሎስ ቁጥር 13 ላይ በቀጥታ ወደ ቁጥር 14 ሲሄድ በሉ እንግዲህ አሁን ማድረግ የሌለባችሁን ነገርኳችሁ፣ በቀን እንዴት ባለ አግባብ መመላለስ እንዳለባችሁ ነገርኳችሁ። አሁን በሉ እንግዲህ በሰላም ሂዱ፣ መንገዱ እንዳወጣ ያውጣችሁ ብሎ አይደለም የሚጨርሰው። ይሄንን ከተረዳችሁ በኋላ ደግሞ ልታደርጉት የሚገባውን ነገር ልንገራችሁ። ምንድነው እሱ? ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። እንዴት ደስ ይላል! ዘፈንና ስካርን መቋቋም ከፈለጋችሁ፣ ዝሙትና መዳራት ራስ ላይ መቆም ከፈለጋችሁ፣ ክርክር፣ ቅናት በመሃላችሁ እንዳይኖር ከፈለጋችሁ፣ በጨለማ ውስጥ እንደ ቀን ልጆች መውጣት መግባት ከፈለጋችሁ ልትለብሱት የሚገባውን ነገር ልንገራችሁ። ምን እንልበስ? ጌታ ኢየሱስ ክርስቶስን ልበሱት። እንዴት ደስ የሚል ቃል ነው! ኢየሱስ ክርስቶስን መልበስ በሁለት መልኩ ሊተረጎም ይችላል መጽሐፍ ቅዱስ ውስጥ። አንደኛው ከመጽደቅ ጋር ተያይዞ ከሚመጣው ቁጣ ይዳን ነው። በእግዚአብሔር ዙፋን ፊት እኛ በኃጢአት የተወለድን ሰዎች ጸድቃችኋል የተባልነው ማንን ስለለበስን ነው? ክርስቶስን ስለለበስን ነው። ስለዚህ ክርስቶስን መልበስ ከመጽደቅ ጋር ተያይዞ ይተነተናል። ገላትያ 3:26 ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና ይላል። እንግዲህ እኛ መጽደቅ የቻልነው ከእግዚአብሔር ጋር ህጋዊና ትክክለኛ ግንኙነት መገንባት የቻልነው ሌጋልና ራይት ሪሌሽንሺፕ መመስረት የቻልነው ማንን ስለለበስን ነው? ክርስቶስን ስለለበስን ነው። ይህን መጽሐፍ ይናገራል። በዚህ ክፍል ግን ሮሜ 13:14 ላይ ጳውሎስ ጌታን ኢየሱስ ክርስቶስን መልበስ ነው ለዚህ ሁሉ መድኃኒቱ ብሎ መመሪያን ሲሰጥ መልበስን ከመቀደስ ጋር አያይዞ ነው እየተነተነ ያለው። ኦሬዲ በክርስቶስ ኢየሱስ አምነው ለዳኑ ሰዎች ነው መመሪያው እየተሰጠ ያለው። ስለዚህ ኢየሱስ ክርስቶስ ለመጽደቅ ብቻ የምንለብሰው ሳይሆን ኢየሱስ ክርስቶስ ለመቀደስም የምናደርገው ነው የምንለብሰው። ይሄ መታወቅ አለበት። በጳውሎስ ዘመን አሁን ትኩረታችሁን ፈልጋለሁ፣ ኦሬዲ እየጨረስኩ። በጳውሎስ ዘመን ሰውን መልበስ የታወቀ ንግግር ነው። ቋንቋቸው ውስጥ አለ፣ መግባቢያቸው ውስጥ አለ። አንድ ሰው እገሌን እኮ ለብሼዋለሁ ብሎ በዚያ ዘመን ሲናገር እያለ ያለው አካሄዴ እንደሱ ነው፣ አነጋገሬ እንደሱ ነው፣ መውጣት መግባቴ እንደሱ ነው፣ አኗኗሬ እንደሱ ነው፣ እያንዳንዱ እንቅስቃሴ እሱን ይመስላል ማለቱ ነው። እሱን ለብሼዋለሁ ሲል በሌላ ቋንቋ እዚህ ምድር ላይ ከፀሐይ በታች ከመሬት በላይ ሽኖር አኗኗሬ፣ መውጣት መግባቴ፣ ስርዓቶቼ ሁሉ እንዲሆን የምፈልገው እንደገሌ ነው እያለ ነው ያለው። ለዚህ ነው ጳውሎስ እንግዲህ መፍትሄው ይሄ ነው፣ ኢየሱስ ክርስቶስን ልበሱት። ብዙ ጊዜ ሰርግ ምን እንዲህ ስንጠራ ለውጭው ሰውነታችን የምንጠነቀቀውን የመልበስ ጥንቃቄ ትንሽ መለስ ብላችሁ አስቡ። በጣም እንጠነቀቃለን። ወይ ደግሞ ግራጁዌሽን ላይ በጣም እንጠነቀቃለን። ወይ የሆነ ቦታ ንግግር እንድናረግ ከተጋበዝን በጣም እንጠነቀቃለን። ለውጭው ሰውነታችን እንጠነቀቃለን። በጣም አሸብርቆ በጣም ደምቆ እንዲታይ በሚያየው ሰው ፊት አምሮ እንዲታይ የውጭው ሰውነታችን ባለን አቅም ልክ ሁላችን እንለብሳለን። ልክ እንዲሁም ለውስጥ ሰውነታችሁም ተጠንቀቁ ነው ጳውሎስ እያለ ያለ። ጌታ ኢየሱስን ልበሱት ሲል አካለ ስጋን እያወራ አይደለም። ይሄ በክርስቶስ ሞትና ትንሣኤ ዳግመኛ ልደት ያገኘው ማንነታችሁ ኢየሱስን ምን ማድረግ አለበት? መልበስ አለበት። መንፈሳዊ ራቁትነት እንዳያጠቃችሁ ነው እያለ ያለ። የውስጥ ሰውነታችሁን የማትሸፍኑ ከሆነ ደግሞ በክርስቶስ የማትሸፍኑ ከሆነ
ለብዙ መንፈሳዊ በሽታዎች ትጋለጣላችሁ፣ ለጥቃት ትጋለጣላችሁ። መንፈሳዊ ራቁትነታችሁን የምትሸፍኑበት መንፈሳዊ ልብስ ጌታ ኢየሱስ ክርስቶስ ነው እያለን ያለው ማለት ጠንካራ ምክር ነው። ሳትለብሱ አትውጡ እያለን ኢየሱስን ሳትለብሱ በጨለማ ውስጥ ወጣ ገባ አትበሉ። አይሆንም፣ አይመችም፣ ትወሰዳላችሁ። አንዳንድ ብልቶቻችሁ ይሰረቃሉ። ለቀን ልጆች በቀኑ ስርዓት ውስጥ ኢየሱስን ሳይለብሱ መውጣት መግባት አሳፋሪ ነው፣ ሀፍረት አለው። ልክ በሚታየው በዚህ በምድር ህይወት ሰው አካለ ስጋውን በልብስ ሳይሸፍን እርቃኑን ቢወጣ እንደሚያሳፍር ሁሉ ልክ እንዳልሆነ ሁሉ እንደ ቀን ልጆችም ከቀን ልጆች ጋር ስትኖሩ እንደ ብርሃን ልጆች በብርሃን ስትመላለሱ መንፈሳዊ ማንነታችሁ ሊለብሰው የተገባ ልክ የሌለው ሊያድፍ የማይችል በንጽህና ማንም የማይደራደረው አንድ ልብስ አለ፣ ኢየሱስ። እሱን ልበሱ ነው እያላቸው ያለው። የውጭ ሰውነታችንን በሚገባ ካለበስነው በኋላ ትክክል ለመሆኑ እርግጠኛ እንድንሆን ሄደን ምን ቆመው ምን ፊት ነው? መስታወት ፊት ነው። ልክ እንዲሁ የውስጥ ሰውነታችንም መልበስ አለመልበሱን ለማረጋገጥ ሄደን ራሳችንን ማየት ያለብን በቃሉ መስታወት ነው። መልበስ አለመልበሳችንን ብቻ አይደለም የእግዚአብሔር ቃል የሚነግረን፣ የለበስነው ደግሞ ትክክለኛ ልብስ ይሁን አይሁንም ይነግረናል ማለት ነው። ለምን? ማንም ልብስ ሊሰፋላችሁ አይገባም። የውስጥ ሰውነታችሁን ማልበስ ያለባችሁ በጌታ በኢየሱስ ክርስቶስ ነው። ይሄንን ልብስ ደግሞ ከለበሳችሁ በኋላ ሰው በትምህርት ሊያለብሳችሁ ይችላል፣ በተለያየ ነገር ሊያለብሳችሁ፣ እናንተም በራሳችሁ መንገድ ልትለብሱ ትችላላችሁ። የልብሱን ትክክለኛነት ግን ሚዛን ላይ አስቀምጦ ዕውቅና መስጠት ያለበት የእግዚአብሔር ቃል ነው። ስለዚህ ጌታ ኢየሱስን ልበሱት ነው እያለ ያለው። ኤፌሶን 3:16 በውስጥ ሰውነታችሁ እንድትጠነክሩ ይላል። ኤፌሶን 3:16 ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ ጸልያለሁ ይላል። ሁለተኛ ቆሮንቶስ 4:16 ውጫዊው ሰውነታችን እየጠፋ ቢሄድ እንኳ ውስጣዊው ሰውነታችን ዕለት ዕለት ምን ይሆናል? ይታደሳል። ስለዚህ በቀን እንደሚመላለስ ሰው በአግባብ መመላለስ ከፈለጋችሁ፣ ስለዚህ ዘፈንና ስካርን መርገጥ ከፈለጋችሁ፣ ዝሙትና መዳራት እንዳያጠቃችሁ ከፈለጋችሁ፣ ክርክርና ቅናት እናንተ ሰፈር እንዳይገኝ ከፈለጋችሁ የሚያስፈልጋችሁ አንድ ተጨማሪ ነገር አለ። ኢየሱስን ልበሱት። ምንድነው ኢየሱስን ልበሱ ማለት? አንዱ የክርስቶስ ማይንድ ሴት ይኑራችሁ፣ እንደ ክርስቶስ አስቡ፣ የክርስቶስ የልቡና ውቅር ይኑራችሁ። ፊልጵስዩስ 2:5 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ይላል። ፊልጵስዩስ 4:8 በመጨረሻም ወንድሞቼ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን፣ ተወዳጅ የሆነውን፣ መልካም የሆነውን፣ በጎነት ቢሆን ወይም ምስጋና እንደዚህ ስላሉ ነገሮች አስቡ። ኢየሱስን መምሰል ምን ማለት ነው? በጨለማ ልጆች መካከል እንደ ቀን ልጆች ስንኖር የክርስቶስን ሐሳብ ማሰብ፣ እሱ የሚያደርገውን ማድረግ ማለት ነው። ሌላስ በክርስቶስ ኢየሱስ ትምህርት ላይ መመስረት ነው። ዮሐንስ 8:31 ኢየሱስም በእርሱ ያመኑትን አይሁድ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ ይላል። ኢየሱስን መልበስ ማለት ኢየሱስን ለብሶ መውጣት መግባት ማለት በእግዚአብሔር ቃል ኢየሱስ ያስተማረውን ትምህርት የህይወት መተዳደሪያ አድርጎ መቀበል ማለት ነው። ወይም መጽሐፍ ስለ እርሱ፣ ስለ ህይወቱ፣ ስለ ውልደቱ፣ ስለ እርገቱ፣ ስለ አስተምህሮ፣ ስለ ማንነቱ፣ ከሱ ጋር ተያይዘው ስለተሰጡ ተስፋዎች የሚናገራቸው ምክሮች፣ ትምህርቶችን እንደወረደ ተቀብሎ በእነሱ መውጣት መግባት ማለት ነው። ኢየሱስን መልበስ ማለት ምሳሌነቱን መከተል ማለት ነው። አንደኛ ጴጥሮስ 2:21 የተጠራችሁትም ለዚህ ነው፣ ምክንያቱም ክርስቶስ ስለእናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው ይላል። ኢየሱስን መምሰል፣ ኢየሱስን መልበስ፣ ወደሱ ማደግ፣ ወደሱ መልክ መጠጋት ማለት እኚህ ናቸው አይነተኛ መገለጫዎቹ። ለሌሎች ምሳሌ መሆን፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይላል። በንግግራችን ኢየሱስን እንድንመስል እግዚአብሔር ይርዳን። ካፋችን በሚወጣው ቃል አይናችን ኢየሱስን መልበስ አለበት። ጆሮአችን ኢየሱስን መልበስ አለበት። እያንዳንዱ ብልቶቻችን ልብስ ካስፈለጋቸው ሊለብሱት የተገባው ሁነኛ ልብስ ጌታችን ኢየሱስ ክርስቶስ ነው። የመጨረሻው ቁጥር 14 ላይ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። ይሄ አታስቡ የሚለው ቃል
አዲሱ መደበኛ ትርጉም የተሻለ ተርጉሞታል። ምን ይላል? ምኞቱንም ይፈጽም ዘንድ ለስጋ በሐሳባችሁ አትመቻቹለት ይላል። በቀን እንደሚገባ መመላለስ ከፈለጋችሁ አንዱ ኢየሱስን ልበሱት፣ ሁለተኛው ለስጋችሁ በሐሳባችሁ አትመቻቹለት ይላል። ስለዚህ አንዱ አማኝ ሊሰራ የሚችለው ስህተት ለስጋ ምኞቱ በሐሳቡ መመቻቸት ሊሆን ስለሚችል አትመቻቹለት። ስጋን መደጎም በጨለማ ውስጥ ያሉ ሰዎች ህይወት ነው። ስጋን መጎሰም ደግሞ በብርሃን ውስጥ ያሉ ሰዎች ህይወት ነው። ስለዚህ እናንተ የቀን ልጆች ስለሆናችሁ ስጋንና ምኞቱን አትደጉሙትም፣ አትመቻቹለትም፣ በተለያየ ነገር አታነቃቁትም፣ ይልቅ ትገሉታላችሁ። በእናንተና በስጋ ምኞት መካከል ግልጽ የሆነ ጦርነት መታወጅ ነው ያለበት እንጂ እንካ ሰላንቲያ ውስጥ መግባት የለባችሁም። አያችሁ፣ እሱ ነው የሚመክራቸው። ገላትያ 5:24 የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ምን አደረጉት? ሰቀሉት ነው የሚለው። ለክፉም ለደጉ ይጠቅማል ብለው አስቀመጡት አይልም። ምን አደረጉት? ሰቀሉት። መግደል። ስለዚህ ምድራዊ ምኞታችሁን ግደሉ ይላል ቆላስይስ 3:5። ምድራዊ ምኞቶቻችሁን ግደሉ። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ አምልኮተ ጣዖት፣ መጎምጀት ወዘተረፈ ብሎ ይጠቅሳል ማለት ነው። ስጋችን በቀን ከሚደረጉ የቀን ምልልሶች ይልቅ ስጋችን በተፈጥሮ ባህሪው በጨለማ የሚደረጉ የጨለማ ምልልሶችን የሚመኝ አይነት ነው። ስለዚህ ሁል ጊዜ መጎሰም አለብን፣ ሁል ጊዜ መግደል አለብን። እንዴት ነው የምንጎስመው? በቃሉ ነው የምንጎስመው። እንዴት ነው የምንጎስመው? ቅድስና ዋና ወደ ሆነበት አካባቢ በመገኘት ነው። ይህንን ያወራል ሮሜ 7:18 በእኔ ይላል። ሮሜ 7:18 በእኔ ማለትም ኃጢአተኛ በሆነው ተፈጥሮ የውስጥ ምንም በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን የማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። ኃጢአተኛ ተፈጥሮዬ በውስጡ ምንም አይነት በጎ ነገር እንደሌለ አውቃለሁ። ስለዚህ እንኳን ደጉመነው ቀርቶ እንኳን በሐሳባችን ተመቻችተንለት ቀርቶ ስጋችን እንዲሁ በራሱ መልካም ነገር የለውም። ሁል ጊዜ ከቅድስና ወጥተን በኃጢአት ውስጥ እንድንጸና ነው የሚያደርገን ነው። አማኝ ፈጽሞ በስጋው መተማመን የለበትም። የቱንም ያህል እግዚአብሔር ቃል ይብራለት፣ የቱንም ያህል ጸጋ ይብዛለት፣ የቱንም ያህል እግዚአብሔር በእርሱ ተገልጦ እንደወደደ ያደርግ፣ የቱንም ያህል መንፈሳዊ ህይወቱን ሲያይ ጤናማነት ይሰማው፣ በጭራሽ መሳሳት የሌለበት ነገር አማኝ በስጋው ላይ ግን መተማመን የለበትም። ለምን? ለኃጢአት በጣም ተጋላጭና ቨልነራብል ስለሆነ። ምሳሌ 5:22 ላይ ክፉውን ሰው የገዛ መጥፎ ስራው ያጠምደዋል ይላል። ምሳሌ 5:22 የኃጢአትም ገመድ ጠፍሮ ይይዘዋል፣ ከተግዛጽ ጉድለት የተነሳ ይሞታል፣ ከተላላነቱም ብዛት መንገድ ይስታል ይላል። ይሄ አይነቱ ወጥመድ እንዳያገኘው አማኝ ሁል ጊዜ በስጋው መተማመን የለበትም። ሌላው በክርስቶስ ኢየሱስ ያገኘነው የትኛውም ነፃነት፣ በክርስቶስ ኢየሱስ ያገኘነው የትኛውም መብት ስጋችንን ነፃና የተፈታ እንዲሆን ሊያደርገው አይገባም። በክርስቶስ ኢየሱስ አማኝ የተቀዳጀው ነፃነት ሁሉ ስጋውን እንዲጎስም የሚያደርገው ነፃነት ነው መሆን ያለበት እንጂ ስጋውን እንደተፈታ እንስሳ ነፃ እንዲወጣ የሚያደርገው መሆን የለበትም። ገላትያ 5:13 ላይ ገላትያ 5:13 ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል፣ ነፃነታችሁ ግን ስጋዊ ምኞቶቻችሁ መፈጸሚያ አታደርጉት ይላል። ላይሰንስ እንዳይሆኑ በክርስቶስ ያገኛችሁት ነፃነት ለስጋችሁ ምኞት ፈቃድ እንዳይሰጠው እንዳታደርጉ ብሎ ነው የሚናገር ያለው። እግዚአብሔር ይርዳን።